ሚሊዮነሮች መንገድ መጀመሪያ ጠንቃቃ ጎበዞች ናቸው። ዱቤ አይሰጡም፣ ሰው በስራ ቦታ ያስቀምጡም፣ አይዝረከረኩም፣ መታመንን እንጂ ማመንን አይመርጡም፣ ዱቤ መቀበልን እንጂ መስጠትን አይመከርም አይደል? አሪፍ ነበር። አጠቃላይ ሚሊዮነሮች መንገድ ቢዝነስ ፕሮግራም ተከታታዮች እንኳን አደረሳችሁ። በዓል ልዩ ነበር እንዳልሽው። ነገም ዳግማ ትንሣኤ ሁሉ ነገር ስለሚደገም ዳግማ ትንሣኤ ይባላል ተብሏል። ስለዚህ እጅግ በጣም ውብ ነበረ። እስኪ በዓል እንዴት እንዳሳለፍን ጭምርና እንቅስቃሴ እንዴት እንደነበረ በበዓል ግርግር ላይ የተለያዩ የሥራ ውጥረት አለ፣ መጭበርበር ይበዛል፣ ብዙ እንዲነቁ ስናወራ ቆይተናል። አሁንም ደግሞ ከበዓል በኋላ ደግሞ የሥራ መቀዛቀዝ ነገር ይታያልና እዛ ላይ የሥራን እንዴት ነው በተለየ ሁኔታ ማሞቅና ማንቀሳቀስ የሚቻለው? ስራስ በዓልስ በስራ ቦታ አሳለፉ? የሚሊዮነሮች መንገድ ጀማሪዎች ከስኬት በፊት መዝናናት ተከልክሏል። እንዴት አድርገውት ይሆን? እሱንም እንዳስሳለን። በአጠቃላይ የምዝገባ ሁለተኛው ዙር ምዝገባም 3 ሳምንታት ብቻ ስለቀሩት ከ3 ሳምንታት በኋላ የምናሳውቃቸው ኢንፎርሜሽን መላክ እንዳለባቸውና የቀረውን እንዴት ማስኬድ እንዳለባቸው ብቻ ነው። የተለመደውና ደርሷል የምንላቸው የአካውንት መክፈትና የቼክ መስተካከል ግን አሁንም ልናንኳኳ ነው። ልናንኳኳ ነው። በደንብ ብዙ የምንሰራቸው ነገሮች አሉ። ከዚህ በፊትም ለሰልጣኞቻችን ስንላቸው የነበሩ በተለይ እነዚህ ከቼኩ ጋር በተገናኘ የባንክ አካውንት የመክፈቱ ጉዳይ በቃ በመጠናቀቅ ላይ ያለ ነገር ነው። ከዚህ በኋላ ክፈቱ የሚባል ነገር የሚሰሙበት ይሆናልና ደግሞ ሁለተኛው ዙር ሰልጣኞችም ምዝገባው ሊጠናቀቅ ስለሆነ 8795 ላይ ኤምአር ያላችሁ ተመዝገቡ። የተመዘገባችሁ ሰዎች ግን እዛው 8795 ላይ ኤአር ያላችሁ አቴንዳንስ በየሳምንቱ መምላታችሁን እንዳትረሱ። የመጀመሪያው ዙር ሰልጣኞች ደግሞ እስቲ ስራችሁስ እንዴት እየሄደላችሁ ነው? አሁን እንግዲህ ወራቶች አለፉን አይደለ? ቀናቶች ብለን ወራቶች ላይ ደርሰናል። ሁሉም ሀሳብ አስተያየታቸውን እየሰጡን ነው የሚገኙት። በተለይ ደግሞ የደረሱበትን እያሳወቁን የቸገራቸውንም ነገር እንደዚሁ ይህን ነገር ማድረግ አቃተኝ ያሉ ሀሳባቸውን እየሰጡን፣ በዛ ላይ ደግሞ እኛም ሙያዊ ነገሩን እያብራራን ከነሱ ጋር ቆይታ ያደረግን ነው የምንገኘው። እንደተባለው ደግሞ ሁለተኛው ዙር ምዝገባ እንዳያመልጣችሁ። በተለይ ደግሞ የመጀመሪያውን ዙር አምልጧችሁ በመዘናጋት ሙሉ ኢንፎርሜሽን ላኩ ስትባሉ ሳትልኩ ቀርጣችሁ አሁን ሁለተኛውን እየተጠባበቃችሁ የምትገኙም አሁንም መዘናጋት አያስፈልግም። እንዳልነው 3 ሳምንት ብቻ ነው ለሁለተኛው ዙር ምዝገባ ሊጠናቀቅ የቀረውና መፋዘዝ አያስፈልግም። ነቃ ብላችሁ ነው መጠበቅ ያለባችሁ። መቼም እስካሁን ለምን አልጀመርኩም ብለው ይቆጫሉ ብዬ አስባለሁኝ። የመጀመሪያው ዙር ጀምረው ወራቶች አልፈዋል። ከነሱ ጋር ለምን አልጀመርንም ይላሉ ብዬ ነው ማስበው ነኝ። እውነት ነው። አንዳንድ ጊዜ በነገራችን ላይ በፊት የተመዘገቡትና የጀመሩት ሰዎች ያለፉት ከሚጠበቀው በላይ ያለፉ አሉ ልጆች አሉ። ሲቀጥል ደግሞ በትክክለኛው መንገድ እያለፉ ያሉ እነኚህ ያለምንም ጥርጥር በ2 ዓመት ሚሊዮነር መሆን እንዴት እንደሚቻል የሚያስመሰክሩና ፈጥነው ሁሉም ነገር ርብርብ ላይ ከመሆኑ በፊት ራሳቸውን ያወጡ ምን ጊዜም አንድ እርምጃ የሚባል ነገር ብቻ ሳይሆን ብዙ እርምጃ የቀደሙ ናቸው። ከዛ በዘለለ በግማሽ እያሳኩ ደግሞ የቀረው ላይ አሁን በሂደት ወደ ሙሉ ማሳካት የመጡ አሉ። ከዛ ውጪ ግን ትንሽ ብቻ እያሳኩ ወይም ደግሞ ቆይ አሁን ስላስቸገረን በሁለተኛው ዙር ብለው ደግሞ ያቋርጡም አሉ። አቋርጠው ስልጠናውን ግን እየሰለጠኑ ያሉ የሚገርምሽ ኦቨር ያሳኩትን እንቶ በትክክል ያሳኩትን በከፊል ያሳኩትን እንቶ ያላሳኩት ለራሱ ከሁለተኛ ዙር ይሻላሉ። ለምን ከተባለ ወደ ሁለተኛ ዙር ሲመጡ እንደ አዲስ አይደነባበሩም። አልገባኝም፣ ግልጽ አልሆነልኝም፣ ቆይሱ ምንድነው፣ ብድር ነው ወይ ስደት ነው ወይ ቀጥር ነው ወይ አይሉም። ምንድነው የሚሉት? ይቀላቸዋል እነሱ። የሚሉት ምንድነው? ቆፍጠን ብለው ስህተታቸውን ችግራቸውን ምኑ ጋር እንደሆነ ያለፉት ነገር ስለገባቸው በፍጥነት ልክ መብራራቸውን ይቀጥላሉ፣ ቀለል ብላቸው ሳይጨናነቁ። አሁን ቢያንስ ሁለተኛው ዙር ላይ ሁሉም የሚመዘገቡና ስልጠናውን በትክክል የሚከታተሉ ሰዎች የመጀመሪያው ከተቀመጠው በላይ እያተረፉ ከተቀመጠው በላይ ቢያተርፉም ከፐርሰንቱ በላይ ኢንቨስትመንት ማድረግ የተከለከለ ስለሆነ ብሩን በትርፍ እያስቀመጡ ሃይ ጋራንታቸውን እየከተቱ መቀጠል ካልሆነና ትልቁኛ የፈቀድነው ግን 100% ብቻ በልኩ
መሄድ ካልሆነ የተለያዩ ነገሮች መጓደል ቢኖርም በሂደት ለማስተካከል መሞከርና ካስቸገራቸው ቢወድቁ እንኳን ከሶስተኛ ዙር ተመዝጋቢዎች ጋር ምንም ቀኑ ረጅም ሆኖ እንኳን ቢሆንም የሚመጣው ቢያንስ እነሱ ጋር ተቀላቅለው ጎበዝ ቢዝነስማን ለመሆን ተስፋ አላቸው። እንደተቃላይ እንግዲህ የሁለተኛው ዙር ምዝገባ እጅግ በጣም ሰፋ ያለ አካባቢውንና ሰፋ ያሉ ሰዎችን የሚያስተናግድ ነው። ምዝገባው ሊጠቃለል 3 ሳምንት ብቻ ቀርቶታል። የባንክ አካውንት መክፈቱ ግን 2 ሳምንት ብቻ ነው። ኦሬዲ ዛሬ 15 ቀን ሙሉ በሙሉ የባንክ አካውንት መከፈት ይጀምራል ማለት ነው። ዛሬ 15 ቀን የባንክ አካውንታችን ሙሉ በሙሉ በመላው ኢትዮጵያ ውስጥ ፓርትነር ለሆኑ ባንኮች እናሳውቃለን። ኦሬዲ ጨርሰዋል። አንዳንድ በደንብ መስተካከል ያለባቸው ነገሮች የሚሊዮነሮች መንገድ የተሰኘው ፕሮዳክት የስቴትመንት ጉዳይ በተለየ መስኮት የሚስተናገዱበት በፍጥነት ሐሳባቸውን የሚገልጹበት 8795ን ያላወቁ ለዛ ፖስተር እየተዘጋጀ ነው። ፖስተሩ በደንብ ተዘጋጅቶ ፍላየሩ በደንብ ተዘጋጅቶ ሰዎች በቀላል መመዝገቢያውንም ኮድ እንዴት ነው የምናገኘው፣ ከዛ አካውንቱን ከከፈትን በኋላ እንዴት ነው የምናደርገው፣ ሞባይል ባንኪንግ ልምምድ ማድረግ አለባቸው። በነገራችን ላይ ሞባይል ባንኪንግ ግን በሂደት ነው ሙሉ በሙሉ ወደ ሞባይል ባንኪንግ የምናመጣው እንጂ አጠቃላይ በሞባይል ባንኪንግ ብቻ አይደለም እንቅስቃሴው። ነገር ግን እንደከፈቱ የመጀመሪያ የኛውን የባንኮች ትልቁ ፎከስ የሞባይል ባንኪንግ እንዴት መጠቀም እንዳለባቸውና እንዴት እርስ በርስ የግብይት ትስስሩ የዛን ጊዜ እልል ብሎ መጧጧፉ በግልጽ መታየት ያለበት ጉዳይና ትልቁ ነገር የቼካቸው ጉዳይ ሰው ግማሽ ካፒታል ከየት ልበደረው ከየት ላምጣው ምን ላስይዝ የሚባለው አስቸጋሪ ነገር ስለሆነ ሰዎች ካፒታል ኢንቨስትመንት እያነሳቸው ከተለያየ አካላት ጋር ገንዘብ ለማግኘት የሚያደርጉት ውጣውረድ ወይም ደግሞ መበደር ማለት ሸር መስራት መሆኑን አውቀው የበለጠ በቸኩ እንዴት መጠቀም እንደሚችሉ የካፒታላቸው ግማሽ እንግዲህ በቸክ እንዴት እንደሚታገዙና በሚሊዮነሮች መንገድ ውስጥ የተለያዩ ህብረት አሉ በጣም ቀለል ያደርጉ የሚችሉ ለምሳሌ ቤት ካሁን ልፈልግ እንዳትሉ ብለናል። ቤት ካሁን ልፈልግ እንዳትሉ አጠቃላይ የቤትም ይሁን የተለያዩ ቁስ ለንግድና ለማምረት አገልግሎት የሚውሉ ሁሉም ባለ ንብረቶች ወደ ሚሊዮነሮች መንገድ አቅጣጫውን አድራሻውን ስልካቸውን ሙሉ ወደኛ ይልካሉ። የሚሊዮነሮች መንገድ ከኛ ዳታ ላይ ብቻ በመውሰድ ሳይንከራተቱ በቀላሉ የሚፈልጉትን ለኪራይም ይሁን ለማምረት አገልግሎት የሚያስፈልገውን የባለ ንብረቶች አድራሻና ቤትም ይሁን ቁስ ከኛ ዳታ ላይ ይወስዳሉ። ከዚህ በኋላ ኑሮን ቀለል ማድረግ ነው። እርስ በርስ የማገበያየት የቃኑን የቤት አከራዮችን ሳይንከራተቱ መጀመሪያ ከኛ ዳታ ላይ ወስደው የሚፈልጉትን በአቅማቸው ልክ ሄደው እንዲነጋገሩ በሁሉም ክፍለ ሀገር ላይ አዲስ አበባ ውስጥ ብቻ አይደለም እነኛን ነገር ነው በትክክል የምናደርገው። የካፒታል 50% የቼክ እገዛውም ቢቀደስ የሚለው ነገር በተጠንቀቀኛ ቆመን አስቀምጠንበታል። ከዛ በዘለለ የሚሊዮነሮች መንገድ አጠቃላይ የቲም ወርክ ኤክስፒሪየንስ ምን አይነት ጎልቶ እንደሚወጣ በአፍሪካ ውስጥ ምን አይነት እድል እንደሚኖረው እንዴት ስራ ቀለል እንዴት ቢዝነስ ቀለል እንዴት ሙያ መለወጥ እንዴት ጥንካሬ ኢኮኖሚን በፍጥነት ማዳበር እንዳለበት እሱ ጭምር ነው። ዛሬ ከሁሉም ግን በደንብ አንድ የምናብራራው ነገር በ5,000 ብርም ሆነ በ1,000 ብር የሚሆን በ10 በ20 የጀመሩ ሰዎች ሙሉ ትርፉን ኢንቨስት ያድርግ ስትል ሰው አይበላም ወይ አይጠጣም ወይ እንዴትስ ደግሞ 7% 50% 90% የሚባል ትርፍ ኢትዮጵያ ውስጥ የምር አለ ወይ የሚሉ ብዙ ጥያቄዎች አሉ። የደወሉ የሚሳተፉበት የዚህን በደንብ እናብራራለን ዛሬ ማለት ነው። ከአሁን በፊት ቀደም ሲል የነበረው ለኢድ አልፈጥር በዓል ጊዜ የሚያወጣው የሽልማት ፕሮግራም ከአሁን በፊትም አራዳ ኤፍኤም ላይ አንድ አጭር ፕሮግራም ነበረ። እነሱም በኢትዮ ኤፍኤም ላይም እዚሁ ጣቢያችን ላይ በሌላም በኢቢሲም ላይ ያዘጋጀናቸው ሁሉም ያልተሸለመ የለም። ከቻሉ እየደወሉ መሳተፍ ይችላሉ። ያልደረሳቸው ካሉ ወደ ገንዘብ ሩቅ ለሆኑ ወደ ገንዘብ እየቀየርን ቅርብ ለሆኑ አስቤዛ ሁሉንም በሽበሽ አድርገናል። በተለይ ግን እንግዲህ ኢትዮ ኤፍኤም ለነሱ ብዙ ጊዜ በዚህ ሰዓት ከዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት ይህን መረጃ በማስተላለፍ ይታወቃል። የሚሊዮነሮች መንገድ ተስፋ አዲስ ጆሮአቸውን የሚሰጡት አነጋጋሪ የሆነ ፕሮግራም እንደሆነ ይታወቃል ማለት ነው። ማታም እንዲሁ ከሁለት ሰዓት ጀምረን በሀገሬ ቴሌቪዥን ላይ የሚገርም የበዓሉ ትርኢት ሙሉ ተጭኗል። ዩቲዩብ ቻናላችንም ላይ በላይ ሚዲያ ብለው ነገ ጀምረው ሁሉንም ማየት በቀላሉ ይችላሉ። እስኪያምን በቀጥታ መስመር እየደወሉ እነሱ የሚሳተፉ ከኛም ጋር በቂ መልስ ይመጣላቸዋል። ከጠየቁ አይቀር የሚሊዮነሮች መንገድ ምንድነው ከሌላው የሚለየው?
በሚሊዮነሮች መንገድ ውስጥ ምርቴን፣ በሚሊዮነሮች መንገድ ውስጥ ንግዴን፣ በሚሊዮነሮች መንገድ ውስጥ እንቅስቃሴን፣ በሚሊዮነሮች መንገድ ውስጥ አገልግሎቴን ሳደርግ ከሌላው ሊለይ የሚችለው ምንድነው? ትልቅ ፐርሰንት እንዴት ተተረፈ፣ እንዴት ሁሉንም ትርፍ ኢንቨስት ማድረግ ይቻላል መጠየቅ ይቻላል። አንዳንድ ጊዜ ሶሻል ሚዲያ ላይ ስትያቸው አንዳንድ ሰዎች አቤት ሸት ይላሉና በነገራችን ላይ እንደዚህ ከማለት ምን ነው ብሎ መጠየቅ ቀላል ነገር ነው። እና ኦሬዲ እንዳንድ ቲክቶከር ወይም እንደሆነ ነገር ቁጭ ብለን ሶሻል ሚዲያ ላይ ብቻ ለነሱ መልስ አንሰጥም። ራሱን የቻለ ሚኒስትሪ ብዙሃን መገናኛ ላይ እንደዚህ አይነት ፕሮግራም ላይ በደንብ ይከታተሉን ማለት ነው። አዎ ሐሳብ አስተያየታቸውንም እንቀበላለን። ጥያቄም ካለ እንደዚሁ ቀደም ሲል አንተም እንዳነሳኸው ከዚህ ጋር በተገናኘ ብዙ የሚነሱ ሐሳቦች አሉ። ከዚህ በፊትም ስንመልሳቸው የነበሩ ነገሮች አሉ። እንዴት ነው እሱ ያ ሁላ ማስረፍ የሚቻለው? በሁለት ዓመት እንዴት ነው እሱ የሁላ ሚሊዮን ብር ሰው እንዴት መስራት ይችላል የሚለው ቀልድ ነው ወይ? ብዙ ጥያቄዎች አሉና ይሄንንም እናብራራለን። ግን ከናንተም የሚመጡ ሐሳብ አስተያየቶችን ጥያቄዎችን እንቀበላለን። በ011668641 ላይ እደግመዋለሁ። በ011668641 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ከአሁን ሰዓት ጀምሮ እንግዲህ ስልክ መስመራችንም ክፍት ነው። መደወል የማይመቻችሁ አድማጮች ካላችሁ ደግሞ በ0970105688 ላይ በአጭር የጽሁፍ መልእክቶቻችሁን ብትልኩልን፣ ጥያቄም ካላችሁ እንደዚሁ ብታጋሩን እኛም ደግሞ መልሱን ምን አደርሳችሁ ነው የሚሆነው። ብዙ የሚመጡ ጥያቄዎች አሉ። እንግዲህ ከጀመርን ብዙ ወራቶች አለፉ። ስራ ጀምሮ ከተባለ ግን 2 ወራችንን ጨርሰን አሁን ወደ 3 ወራችን እየሄድን ነው። ከዛ በፊት ያሉትን ግን አብዛኛውን በጅንቅላታቸው ስናዘጋጃቸው ነው የቆየ ነው። እንደአሁን ሁለተኛው ዙር ሰልጣኞችን ብዙ ለዛ ዝግጁ አላረግናቸው። ምክንያቱም በደም ያውቁታል ብለን እናስባለን። ከዛ ደግሞ በየመሃሉም ስለ ፕሮግራሙ በደንብ እናነሳለን። የመጀመሪያው ዙር ሰልጣኞችም በየመስመሩ በየመሃሉ እየገቡ የሚያነሷቸው ሐሳቦችም በደም የሚደገፉ ስለሆነ ይገባቸዋል ብለን እናስባለን። ስለዚህ የሁለተኛው ዙር ሰልጣኞች ከ3 ሳምንታት በኋላ ኢንፎርሜሽን ላኩ ትባላላችሁ። ከኢንፎርሜሽን መላኩ በኋላ ኮድ እንደመጀመሪያው ዙር ነው ፕሮሰሱ የሚሆነው። ኮድ ይላክላችኋል። ከዛ ወደ ስራ ግቡ የምትባሉበት ሁኔታ ይኖራልና እንደው ግን የመጀመሪያው ዙር ሰልጣኞቹ ናችሁ። አሁንም ኮድ ያልደረሳችሁ ካላችሁ በቴክስት አልደረሰንም ማለት አሁንም ድረስ ክፍት ነው፣ ይቻላል ያልደረሳችሁ ካላችሁ። ምክንያቱም ለሁሉም ኮድ ተልኳል። ያልደረሰ ካለ ግን እኔ ያልደረሰኝም ማለትም ይቻላል። ሐሳብ አስተያየታችሁን መስጠት ትችላላችሁ። በ8795 ኤምአር ምዝገባውንም እንዳለ ነው። ከ3 ሳምንት በኋላ ግን ምዝገባው ያቆማል። የሶስተኛውን ዙር ለመጠበቅ ደግሞ ትንሽ ረዘም ያለ ጊዜ ነው የሚወስደው። አሁን እንደው ሁለተኛው ዙር ሰፋ ያሉ ጥያቄዎች ሲመጡ ስለነበረ መቼ ነው ሁለተኛው ዙር ምዝገባ የሚጀመረው የሚሉ ብዙ ጥያቄዎች ስላሉ በፍጥነት ሁለተኛው ዙር ምዝገባ ተጀምሯል። ሶስተኛው ዙር ግን ትንሽ ቆየት ስለሚል አሁን እድላችሁን ተጠቀሙበት ነው የምንለው። ምክንያቱም ከዚህ በፊት እንደዚሁ አንድ ቀጥታ መስመራችን ላይ ገብቶ ሐሳቡን የሰጠን ሰልጣኛችን ነበረ። ከራሱ አልፎ ለሌላ ሰው እንዲመዘገብ እድሉን የሚያመቻች። ስለዚህ ሁሉም ሰው ያንን ነው ማድረግ ያለበት እሱ ብቻ ከሚያልፍለት። ምክንያቱም አጠገቡ ያሉ መስራት የሚፈልጉ ብዙ ሰዎች እንዳሉ ካወቀ ይህንን ፕሮግራም እንዲያዳምጥ ማድረግ ከዛ እንዲመዘገብ ማድረግም አንዱ አማራጭ ነው። ምክንያቱም አጠገባችን ያለ ሰው ተነሳስቶ ስናይ ራሱ እኛ ራሳችን የመነሳሳት ነገር ይኖራል። እሱ ሲያልፍለት ስናይም እንደዛው። ስለዚህ ሁሉም ላልሰማችሁም ያሰማችሁ ለጎረቤትም እንደዚሁ ይሄንን የመጀመሪያውን ዙር የጀመራችሁም ሰዎች አጠገባችሁ ላልጀመሩ ሰዎች እናንተ ያተረፋችሁበትን ነገር እንግዲህ ሀገራችን ላይ እንደሚታወቀው የሆነ ነገር ካላየ ሰው አያምንም። ስለዚህ የመጀመሪያው ዙር ሰልጣኞችም ለዚህ ትምህርት ይሆናሉ። ለሁለተኛው ዙር ሰልጣኞች እኔ ጀምሬያለሁኝ ጀምሩ ማለትም ከነሱ የሚጠበቅ ነገር ነው። ከነሱ ምንም አይነት በጀት አያስፈልግ
አንፈልግም ሙሉ ነገር ከኛ ነው የሚተላለፍላቸው ሙሉ ስልጣናውም በሬዲዮ በቲቪም ነው የሚተላለፈው በአካል ግን መሰልጠን እንፈልጋለን የሚሉ ወሰን ኤምኤስ ህንጻ ላይ 5ኛ ፎቅ ላይ ዘውትር እሁድ ከ8 ሰዓት ጀምሮ ሁሌ ስላለ እዛ በአካል መሰልጠን ይቻላል ያኔም እዛም ሲመጡ ምንም የሚያወጡት ነገር የለም ሻይ ቡናውም ከዚሁ ከሚሊዮነሮች መንገድ ስለሆነ እነሱ ብቻ አይምሮአቸውን ማዘጋጀት ሚሊዮነር ለመሆን መዘጋጀት ብቻ ነው የሚጠበቅባቸው ግልጽ ነው በዋናነት የበለጠ ትልቁ ነገር እዚህ ጥያቄያቸው ላይ ያለውን ለመመለስኛ የምንዘጋጀው ሰዎች ያልገባቸው ነገር ሲጠይቁ ይገባቸዋል አንዳንድ ጊዜ ጋር በፊት እንደያለውና ሰው ሲያመው የት ነው የሚሄደው ጤና ጣቢያ ወይስ ፖሊስ ጣቢያ ብለናል አንዳንድ ጊዜ ስለሚሊዮነሮች መንገድ ሰዎች ቡና እየጠጡ ሰብሰብ ብለው ታክሲ ላይ ወይም ቤተሰብ ጋር ለማጠየቅ ይሞክራሉና ስለዚህ እንኳን አይደለም በቤተሰብና በቅርብ ጓደኛው ና አብረን ጠጣን አልሆነ ቦታ እንዋል የሚል የሚያሳንፈውና ግራ የሚያጋባው ምንም ነገር የለም ብሎ ተስፋ የቆረጠው ሰው አይደለም ቀርቶ ስንት ሊቃን ብዙ ጥናት አድርገው ብዙ ሞክረው እንዴ ስለ ኢትዮጵያ አጠቃላይ ስለ አፍሪካ ኢኮኖሚ ያለ መንቀሳቀስ እኮ ምንም እኮ ያልተሞከረ ያልተዳሰሰ ያልተጠና ያልተፈተሸ ነገር እኮ የለም ያልተሞከረ ሳይኮሎጂ ያልተጠና ነገር የለም ምናልባት እንኳን አይደለም መፍትሄውን መንስኤውን ለማግኘት ውስብስብ ነው ብዙዎቻችን መጨረሻ ላይ እየደመደምነው በቃ አፍሪካ ውስጥ ያመለካከት ችግር ስላለና ሰላም ስለሌለ እና ሰነፎች ስለሆነን ብለን ደምድመናል ስለዚህ ያመለካከት ችግር የሚሆን ይሄ ሰላም ወይም ደግሞ ይሄ ስንፍናችን ሊቀረፍ የሚችለው እንዴት ነው እኛ እስከ ዓለም ጥግ ድረስ ለማጥናት ሞከርን እንጂ ችግሩን ያገኘነው እዚህኛ ጋር ተቀምጦ ነው ብለናል ምን በርቀት ሆኖ የሚዘወር ነገር አይደለም ያለው እያንዳንዱ ሰው ላይ አጠገቡ ላይ ነው እያንዳንዱ ሰው ላይ አጠገቡ ላይ ችግሩን ያገኘነው ማለት ነው እሺ አድማጭ ካለስ ተናግደን መስመር ላይ አድማጭ አለን ሄሎ ጤና ይስጥልን ማንም በልኬት ነው ታድስ ያለው ከኮልፌ መልካም እሺ ጥያቄ ነው ሐሳብ አስተያየት ጥያቄ ነበርኝ መልካም ጥያቄ እንትን ነው በዜሮ ሌቨል ተነስቶ እንዴት ወደ ሚሊዮነር መንገድ መሄድ ይቻላል በሚለው ነው ምንም የሌለ ሰው የሌለ ቆየ ስታዳምጥ አድማጫችን ቆየ አዲስ አድማጭ ነህ እየተከታተልከን ነው እየተከታተልክ ነው ተመዝግበሃል ነው ገና አዲስ አድማጭ ነህ አይ አድማጭ ነኝ አልተመዘገብክም አዎ በነገራችን ላይ ከዜሮ የሚለው ዝቅተኛው ቢያንስ 100 ብር አለ ተከታትለዋል ያው በአሁኑ ሰዓት 0 ብር ማነው 100 ብር ብቻውን ኪስ ይፈራል አሉ ከማነሱ የተነሳ ስለዚህ እኛ ከ100 ብር ጀምሮ እስከ 100,000 ብር ድረስ የሚጀምር ቢዝነስ አለ እንዴት ለምሳሌ 100 ብር ቢኖረኝ እንዴት ምን ጀምራለሁ ጀምሬስ የምር ባለ ሀብት ያረከኛል እዚህ ኢትዮጵያ ውስጥ ነው ወይስ ምን አድርጌ ነው ካልካው ለዚህ የበለጠ ነገር እንዲገባ ግን በዚች ማይክሮ ደቂቃ ሳይሆን የበለጠ ነገር እንዲገባ ምናልባት በላይ ሚዲያ ብለ ዩቲዩብ ቻናላችን ላይ ብትገባ ወይም ደግሞ ዘወትርን ፕሮግራም ብትከታተለው ማታ ማገሬ ቴሌቪዥን ላይ ዘወትር ቅዳሜ ከሁለት ሰዓት ጀምሮ አለ ፕሮግራም በተከታታይ ካዳመጥከው በደንብ አድርጎ ይገባል ታይም ኢንቨስትመንት እና ካፒታል ኢንቨስትመንት ሪሳይክል የሚባል አለ ይሄ እያንዳንዱ ጊዜንና ገንዘብን በአግባቡ ያለምንም ማባከን ሙሉ ያለን ዕውቀትና እጅ ላይ ያለችውን ካፒታል የተተረፈው መጀመሪያ እንዴት እንደሚተረፍ ከዛ የተተረፈው እንዴት በቀላሉ ማደግና መባዛት እንደሚችል በነገራችን ላይ በባለሙያዎች ሲታይ ሀብት ማለት ባክቴሪያ ነው እሺ በጣም በቀላሉ ከሚቆጣጠሩት በላይ ሊበዛ የሚችል አስፈሪ ነው የዛን ያክል የማየት ክህሎቱ ስለሌለን እሱ የማየት ክህሎት እንዲኖረው ነው አብዛኛው ማህበረሰብ በቀላሉ ሀብት እንዴት አሸን ማድረግ እንደሚቻል እሱን የማስተማር ሁኔታ ስላለ ነው ግን በሂደት ድትል ደጋግመስ ታዳምጠው ያለምን ማቋረጥ ሁኔታዎቹ በደንብ ይደርሷል እሺ
አድማጮቻችን ስለደወሉ እናመሰግናለን። አሁንም በ011668641 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። በተለይ አሁን ደግሞ ስለ ፕሮግራሙ ብዙ የሚጠይቁ አድማጮች አሉ። ምክንያቱም አዳዲስ አድማጮች በተለይ ሁለተኛው ዙር ተመዝጋቢዎች ቀደም ሲልም ስናነሳ ነበር አይደለ? ከ100 ብር ጀምሮ እንዴት ነው እሱ ሚሊዮነር መሆን የሚቻለው የሚባለውን ብዙ ሰዎች ጠይቀዋል። ይሄንንም ጉዳይ ስናብራራው ነበረ። ፐርሰንቱ ላይም የተቀመጠ ነገር ነው። ፕሮግራማችንን ከመጀመሪያው ጀምሮ እስከ መጨረሻ ያዳመጠ ስለ ፕሮግራሙ በደንብ ይገነዘባል ብዬ ነው የማስበው። እውነት ነው። ከመጀመሪያው ጀምሮ ያዳመጠ አንድ ያመለጠውም ካለ ደግሞ አንደኛ ከዚህ በኋላ ነው በደንብ በመከታተል እንደዚህ ደውሎ በግልጽ በመጠየቅ ድረገጻችን ገብቶ በመጎብኘት ቀጥታም ደውሎ መሳተፍ በአካል ዘወትር እሑድ ኤምኤስ ህንጻ ላይ ከቀኑ 7 ሰዓት ጀምሮ ሰን የሚገኘው አዳራሻችን ላይ የሚሰጠውን ስልጠና መጥቶ በአካል መታደም፣ እንዴት እንደሚመዘገብ፣ እንዴት እንደሚጀመር፣ እንዴት እንደሚሰራ በደንብ ማየት። ያው በነገራችን ላይ አዲስ ነገር እኮ ያማል፣ ለውጥ መቼም ያማል። ሰዎች እኮ ሰሞኑንም እኮ ጾመን እኮ ቀይጥ ስንበላ ታመነ ስራ አይደለም ቀርቶ ድህነትን ያክል ጸያፍና ከባድ ትውልድ እየተሸጋገረ በታሪክ ጎባጣ ስደተኛ ሽብርተኛ ያደረገን ድህነትን ለመፋለም አይደለም ቀርቶ ሰው ለመብላት እንኳን አንድ ሰሞን የረሳውን ነገር ለመብላትም ያማል፣ ለውጥ ያማል። ሰዎች እንደው ምችችት ብሏቸው እንደጣፈጠ እንደው ተወራርዶ ቁጭ እንደ ነው የሚፈልጓሉና ይህ ስልጠና ከባድ ቃል ነው። በሁለት ዓመት ሚሊዮነር ትሆናለህ። እጅ ላይ ካለ 100 ብር ወይም 1000 ብር ወይም 10,000 50,000 ደስ ባለ እስከ 100,000 ብር ድረስ ጀመረ በሁለት ዓመት ሚሊዮነር የሚያደርግ የአሰራር ጥበብ ልዩ ቴክኒክ ነው ሲባል ሰው ደነግጣል እኮ። ለመጠየቅ ጊዜ ይሰጣል። ትልቁ ነገር ግን ምንድነው? የመጠየቅ ክህሎት ለምን ይጎላል ነው። የመጠየቅ የመማር ያለመሰልቸት የመከታተል እሱ ድክመት ግን ካለ አንድ ሰው በሽታውን ከደበቀ ማከማትችም። እሺ አድማጭ አስተናግደን እንመረስ። መልካም መስመር ላይ አድማጭ አለን። ሄሎ ሰላማን። እግዚአብሔር ይመስገን። እንዴት ዋልሽ? ማንም በልኬት ነው? ወይንሸት ከለ። እሺ ወይንሸት ምንድነው ጥያቄሽ? ጥያቄ ፐርሰንት ላይ ነው። ትንሽ ተሳሰትኩኝና እሱን ለመጠየቅ ነበረ። ሁለተኛ ዙር ላይ 2600 ነበረ ካፒታሌ። ከዛ ሁለተኛ ዙር ላይ ደግሞ 3456 ብር መሰለኝ ብቻ ተሳስቻለሁ እዛ ጋር እና አሁን ደግሞ አሳክቻለሁ ወደ 17000 ብር ነው በእጄ ያለው እና ሶስተኛ ዙሩ ደግሞ ለመጠየቅ ማብራትም አልነበረም ብቻ በመሃል እንትን ብያለሁ አላዳመጥኩም ማብራት አልነበረንም እና እሱን ለመጠየቅ ነበር የሶስተኛ ዙሩ እንዴት ላድርግ ለማለት። መነሻ ካፒታልሽ 2000 ምናምን ብር ነው ያልሽው? 2600 ነበር። 2600 ማለት ወደ በ5000 ነው የሚሰራው ከ2500 በላይ ስለሆነ በ5000 ነው የሚሰራው። እስኪ የሶስተኛውን ስለዚህ የሶስተኛውን የሚልሽ ማለት ነው። አዎ ጥሩ። የት አካባቢ ነበር ያልሽኝ? ከኬላ ምንድነው? ቡራዩ። ኦኬ እጅግ በጣም ጎበዝ። ምንድነው የምትሰሪው? እኔ ክር ነው የምሰራው። ክር ማለት ክር በእንትን ሙሉ ገዛና አዳውረዋለሁ በማሽን አምጥቼ። ከዛ ሰው እንደዛ ያረክሽ ነው የምትሸጪው ወይስ ወደ ሌላ ልብስ ስታይል ትሰሪዋለሽ? ከዛ እሱን የምትሸጪው እየሰራሽ ነው ወይስ በቃ ደውረሽ ጠቅልለሽ መሸጥ ብቻ ነው? በቃ ጠቅልለውና ሸጥ። አሁን እንደመጀመሪያ ጊዜ በጣም ጥሩ። አንቺ ጎበዝ። የመጀመሪያ ማሳካትሽን ሳናደንቅ አናልፍም። እሺ የመጀመሪያ ማሳካትሽን ባታሳኪው እንኳን ማስቀጠልሽን የ5065% ነው። ምናልባት ያንቺ እንግዲህ 65% በ2000 የኛ አንጓንጓውን ዋናውን ክሎዝ ላይ ስለሆነ የሰራ ነው። የ65000 ምናልባት ራስሽ በፐርሰንት እንድትሰሪው ግልጽ እንዲሆን ነው። ሰማነው ያ በ5000 ስለሆነ የሚሰራ አንቺ በ65% ትሰሪዋለሽ ማለት ነው። እስኪ እኔ ልግባና ልስራ። ምናልባት 2600 ሲባዛ በ65 እንደመጀመሪያ 1690 ነው የሚመጣው።
600 ሲባዛ በ65 ሲካፈል ለ100 ማለት ነው 1690 ይሄንን ከመጀመሪያው ካፒታል ጋር ተደምሪያለሽ ግልጽ እንዲሆን ሌሎችም አድማጮች በዚሁ ጊዜ ሰጥቻቸው እንዲከታተሉ ይሄንን እዚህ ላይ ሲደመር ብለሽ የበፊቱን 2600 ብር ተደምሪና ከነ ካፒታሉ 4290 ብር ይመጣል። የዛሬ ወር ላይ እንደዚህ ደርሶልሽ ነበር? ሁለተኛ ወር ላይ ደውዬ ነበር እኮ አልፎ ነበር ወደ 5000 ምናምን ብዬ ነበር። ያው እንግዲህ እንደምታዩ ፕሮግራም በየቦታው በየደቂቃው ስለሚወጣረን እንረሳለን። አድማጮችን ጊዜ አስታውሱሻል ከኛ ልቅስ እኔም በመሀል እኔ መርሳቴ ትክክል አይደለሁም እንጂ መደወልማ ደውዬ ነበር። እኔ መያዝ ነበረብኝ። እኔ ነኝ ያጠፋው። ጥሩ ያው አጀንዳ ላይ በደንብ ያዙ። ይሄ ሲባዛ ስለዚህ ከትርፍሽ ጋር የዛሬ ወር ላይ ስንት ሆነ ማለት ነው 4290 ከዛ ውጭ ካለ ታስቀምጪና በዚህ ኢንቨስት እንዳደረግሽ እናያዝ 4290 ሲባዛ በ65 ሲካፈል ለ100 ይሄ ማለት 2788 ብር ማትረፍ አለብሽ። አሁን እስከ 26 ድረስ ከወጪሽ ቀሪሽ አጥፍተሽ ተጠቅመሽ ምን ብለሽ ማትነኪው ብር 2788 ብር ይሄ ምንድነው ካፒታሉን ሳይነካ ሌላ ወጪ ቀሪሽንም ተጠቅመሽ 2780 ጻፍሽው? 2780 እስከ 26 ድረስ ሶስተኛ ወር እስከሚሞላ ታዘጋጅና ትርፉ ማለት ነው። ከዛ በዚህ ላይ ምን ትጨምሪያለሽ ማለት ነው? የነበረውን ካፒታልሽን ንገሪኝ። ያጻፍኩሽና 4290 ነው አይደል? እሱን ትደምሪና 7078 ብር ይመጣል ማለት ነው። አጠቃላይ ከካፒታልሽ ጋር ልክ በ26 ሶስተኛ ወር ሲሞላ አንቺ አሁን ስንት ደርሷል ነው ያልሽኝ? አሁን 17000 ብር ነው። በቃ ግን በሁሉም እንዳትሰሪበት በልክ በመጠንሽ ብቻ ተንቀሳቀሽ እሺ። የቀረውን አታጥፊም፣ አስቀምጪው። ታስቀምጪው ይመከራል። አንዳንድ ጊዜ የተለያየ ሰው ሰራሽ የተፈጥሮ አደጋ ድንገት ያቃውስብሽ ቢችል ቢዝነስ ፕሮግራምሽን እንደመደጎሚያ እንዲሆንሽ የቀረውን ያስቀመጥሽ። ነገር ግን በእርግጥ የሚሊዮነሮች መንገድ መጀመሪያ ጠንቃቃ ጎበዞች ናቸው። ዱቤ አይሰጡም፣ ሰው በስራ ቦታ ያስቀምጡም፣ አይዝረከረኩም፣ መታመንን እንጂ ማመንን አይመርጡም፣ ዱቤ መቀበልን እንጂ መስጠትን አይመከርም አይደል? እጅግ በጣም ጎበዝ በርቺ። እሑድ ትመጫለሽና ፕሮግራም ላይ ወሰን እስቲ ነገ እስቲ ከተመቸኝ እመጣለሁ። በትመጪ እጅግ በጣም ደስ ይለናል። ምናልባት ያንዱ ይሄን በዚህ ልክ ከሄድሽ ለሌሎች የሚሊዮነሮች መንገድ አሁን አሳክቶ ሌሎቹ እንዲያሳኩ ሀብታም ሆኖ ሌሎቹ ሀብታም እንዲሆኑ ጎበዝ ሆኖ ሌሎችን ጎበዝ ማድረግ ስለሆነ ትልቁ ዓላማችን ይሄንን ሁሉ ጊዜና ገንዘብ የመደብ ነው። ፕሊስ ነገ ነውና ለአንድ ወር ያክል የሚሊዮነሮች መንገድ ሽፋን ይሰጣል። ባይሆን መመላለሻሽን ማለት ነው። ማለትም ለጎበዞች እንደዚህ አይነት ነገሮችን ማበረታታት ስራችንን የቆምንለት ዓላማ እያገዝሽን ስለሆነ አትቀሪ እባክሽን። ነገ ወሰነ መስንጻ ላይ ከቀኑ 7 ሰዓት የሚገኙ ፕሮግራም ላይ ብትመጪ ጥሩ ነው። ለሌሎቹ ብታካፈይልን ይሄንን ሀሳብ እጅግ በጣም ደስ ይለናል። ወጪሽን ግን ለ4 ሳምንት ያክል እኛ እንሸፍናለን መመላለሻውን። እሺ እሺ እቃ በገዛበት ችግር የለውም። ያተረፈው ብር እቃ ገዝቼ ባስቀምጥ ኦፍ ኮርስ እቃ ተገዝቶ ነው መቀመጥም ያለበት። በጣም ጥሩ፣ ምንም ችግር የለም። እሺ የማይበላሽ እና ጤና ይስጥልኝ። እናመሰግናለን። ከልብ ነው የምናመሰግነው። በርችልን። እሺ ስልክሽን ግን በውስጥ ቤት አስቀምጪልን። እሺ ቴክኒሻኖቹ ጋር። እሺ እጅግ አድርገን እናመሰግናለን። አድማጫችን ስለደወልሽ በደንብ መነሳት ያለበትን ሀሳብ ያነሳቸው። በተለይ ሁለተኛውን ዙር አጠናቀው ወደ ሶስተኛው ዙር ሲመጡ ደግሞ ፐርሰንቱ እንዴት እንደሚሆን ግራ የገባቸው ብዙ ሰልጣኞቻችን አሉ። በተለይ ከሁለተኛው ዙር በኋላ እንትን አለ እኮ እንዴት 70% ይተረፋል፣ እንዴት 50% ይተረፋል፣ እንዴት 90% ይተረፋል የሚሉ ሰዎች እኮ ሁላችሁ አድማጮቻችን አሁን ከበጥፍ እየሄደች ነው። ይሄ ማለት 100% የሚተረፋል ለጎበዞች አይደለም። ለጎበዝ ጎበዝ ነው። አውራን እኮ ቢዝነስ ሀብት እንደ ባክቴሪያ በቀላል ሊበዛ አሸል ሊሆን የሚችል
በጣም ሲምፕል እንደ የሰው ልጅ በባህሪው የሰው ልጅ እኮ እጅግ በጣም አስገራሚ በጣም ብዙ ፓወር ብዙ ቴክኒክ ብዙ እውቀት ብዙ ኮንፊደንስ በጣም ብዙ ነገሮችን ማድረግ የሚያስችል ተፈጥሮ ሲፈጠር ገና ተክኖታል እኮ። ስለዚህ ቀላል ነው፣ ከባድ አይደለም። ሰዎች ከባድ አታድርጉት አሉ እኮ ብዙ ከአሁን በፊት ሲደውሉ በጣም ብዙ በውስጥ ቤት ሀሳባቸውን የሚያካፍሉ አሉና ደግሞ በተለይ ካሳኩትም በላይ ነው የሚያረካኝ ሀሳባቸውን የሚገልጹ ሰዎች። ለምን ከተባለ ሀሳባቸውን የሚገልጹ ሰዎች ለሌላው ሰው ኤነርጂ እያካፈሉ ነው፣ ሞራል እየሆኑ ነው፣ አቅም እየሰጡ ነው። አሁን ብዙ ሰዎች እንደው ሚሊዮን ሲቅርና በመቶ የሚቆጠሩ በሚሊዮነሮች መንገድ በሁለት ዓመት በሚሊዮን የሚቆጠር ሀብት ያካበቱ ከዜሮ ወይም ደግሞ ከ10 እና 100 ሺህ ተነስተው በሚሊዮን የሚቆጠር ሀብትን ያፈሩ ሰዎች ከተገኙ እኔ እንደው አረምኔን ላሲስ የሚሉ ብዙዎች አሉና ምናቸው እንደሚያሲዝ እነሱ አይ መጨረሻ ላይ ምንም ስላልሰራበት ስልክ ላሲዝ ነው የሚሉት። ሌላ ብያዛ ይኖራቸውም እንደዛ አይነት ሰዎች ማለት ነው። ያው ስልካቸውን ደግሞ ብንይዘው ምንም አይሰራም። ስለዚህ እሱ ሳይሆን የሚያዋጣው መያዝ ነው። ዘፈኑን ችለንበት እንዴት ትርጉም አቃተን አይደል? ማጥፋቱን ችለንበት እንዴት ማግኘቱ አቃተን? መሰደዱን ችለንበት እንዴት ማሰደዱን እንዴት አልቻልንበትም ነው። መብላት ችለንበት እንዴት መስራት አልቻልንም ነው። ባለ ሀብትን ማማት ችለንበት እንዴት ማድነቅ አልቻልንበትም ነው። ሰው የተሻለ ነገር ታገኛለህ፣ የተሻለ እውቀት አለ፣ የተሻለ ለውጥ አለ ከተባለ ለምን እሺ አይልም? እስኪ አሁን ዋናው መልስ የሚሄደው ምሳሌ በ5,000 ብር የተጀመረው 90% ነው ቦነሱ። 90% ምን አይነት ትርፍ አለ ላሉን ባካችሁን 90% አንድ ጊዜ የተገዛ አይደለም። ሲገዛ ሲሸጥ ወይም ሲመረጥ ሲሸጥ ወይም አገልግሎት ሲሰጥ ቆይቶ ከ30 ቀን በኋላ ነው በወሩ ነው። ለማንኛውም እስኪ መልእክት ክቡር ስፖንሰሮቻችንን መልእክት እናዳምጥና ተመልሰን ደግሞ በደንብ አስፈላጊ የተባለውን ጥያቄዎች በደንብ ተንትነን እንመጣለን። ደዋዮቻችን እስከዛ ዝግጁ ነው። ሀሳብ አስተያየታቸውን በ0116286041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወሉ መስጠት ይችላሉ። መደወል የማይመቻቸው ደግሞ በ0970105688 ላይ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። ጥያቄያችሁንም እንደዚሁ እንቀበላለን። አሁን መልእክት አድምጠን እንመለስ። ሄሎ ደርሻለሁኝ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጅ ሁሉ በደጅ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ
አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት ቬጂቴብል ራፕና ፒዛ። የፒዛ ጉዳይ ማይወራ። ቺሊ ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ። ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺልበርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። በላይን ይጫኑ በላይን ይጫኑ ነነነይ በላይን ይጫኑ። አድማጮች የሚሊዮነሮች መንገድን እያደመጣችሁ ነው የምትገኙት። እስከ 12 ሰዓት ድረስ አብረናችሁ ቆይታ እናደርጋለን። ከናንተ በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን የተለያዩ ሀሳብ አስተያየቶችን እየሰጣችሁ ነው የምትገኙት። ከዛ ደግሞ ጥያቄዎችም ካሏችሁ እንቀበላለን። ለዛ ጥያቄዎች መልሰን ምላሹን እናንተ የምናደርስ ነው የሚሆነው። ፕሮግራማችንን እስከ መጨረሻው ድረስ ማዳመጥ ከዛ ሚሊዮነር ከመሆንም በላይ ደግሞ ተሸላሚም ያደርጋል። ስለዚህ ፕሮግራማችንን እስከ መጨረሻው ድረስ እንድትከታተሉት ነው የምንጋብዛችሁ። ብዙ የምናነሳቸው ነገሮች ይኖራሉ። ምናልባት ውስጣችሁ ጥያቄ የፈጠረባችሁም ነገር ካለ እንደዚሁ እነሱንም ነገሮች ዛሬ የምናነሳሳቸው ነው የሚሆነው። እጅግ በጣም ጥሩ። ለዚህ ፕሮግራም እንግዲህ ደግሞ
መነሻም መድረሻም የሚሆናችሁን በላይ አትክልትና አስቤዛ ማዕከልን ያጠቃላይ የሚሊዮነሮች መንገድ የክብር ስፖንሰር ብቻ ሳይሆን በእጃችም አሯሯጭም አፋጣኝም ስለሆነ በላይ አትክልትና አስቤዛ ማዕከል ለበዓሉ በደንብ በሽ እንዳረጋችሁ ይታወቃል። አሁንም አትዘንጉት። ቁጥር 1 አድራሻውን በደንብ ልንገራችሁ። ቁጥር 1 ካራ መድኃኔዓለም መግቢያ፣ ቁጥር 2 በአዲሳት ላይ ነው። ቁጥር 3 ወደ ኮተቤ መግቢያ ላይ ኮተቤ ገብርኤል መግቢያ መሳለሚያ ከዋናው አስፓልት 80 ሜትር ራቅ ብሎ ነገም እንግዲህ ወደ ቅዱስ ገብርኤል መሳለም ሄድ ስትሉ በዛው አስቤዛችሁን በሽ ያረጋችሁ ትመለሳላችሁ ማለት ነው። ቁጥር 4 ወሰን ጤና ጣቢያ መግቢያው ላይ ከዋናው አስፓልት ወደ ጤና ጣቢያ መግቢያ 30 ሜትር ገባ ብሎ ቁጥር 5 ፊጋ መስቀለኛው ጋር ወደ መገናኛ ታክሲ መጫኛው ጋር በተንጣለለው ግዙፍ የንግድ ማዕከላችን ታገኙታላችሁ። ችል በርገር ወሰን አካባቢ ላይ እንግዲህ ጾሙ ተፈቷል። ፒዛና በርገርን እዛ ለመኮምኮም ጓደኛ ለመጋበዝ ቤተሰብ ፈታ ለማለት ራበኝ ምንድነው ውስጥ ለስ አርጎ የሚያጠግብ ስትሉ ወደ ችል በርገር ወሰን የሚያስንጽ 4ኛ ፎቅ ላይ ታገኙታላችሁ። ጎራ በሉ። መኪና የተበላሸ ተጫረ፣ ድምፁ ተቀየረ፣ አሁን ስራ ነው መቼ ላሰረ የሚባል ነገር የለም። ማሜ ጋራጅ ወሰን ኤልዳድ ጀርባ ላይ 100 ሜትር ገባ ካላችሁ በማንኛውም ቀንና ሰዓት ብትመጡ እንደየፍላጎታችሁ በአቅማችሁ ልክና ባላችሁ ጊዜ አፋጥኑ ወደዛው ነው። ማንኛውንም አይነት አገልግሎት ይሰጣል። ኤሌክትሪክ መኪናም ቢሆን አሁን ዘመናዊ በሆኑ ፕሮፌሽናል ባለሙያዎች በደንብ አገልግሎት እየሰጡ ነው ያሉት። እንደዚሁም ደግሞ ማኑዋል ማርሽን ወደ አውቶማቲክ ለመቀየር፣ አውቶማቲክ ለአካል ጉዳተኞች ወደ መቆጣጠሪያን በእጅ ብቻ ለማድረግ በአጠቃላይ ማሜ ጋራጅ በቅልጥፍናና በዘመናዊነት እየመራ ይገኛል ማለት ነው። ለመላ ኦርቶዶክስ እምነት ተከታዮች ደግሞ እንኳን አደረሳችሁ እያሉ በአዲስ አበባ ሀገረ ስብከት ካራ መድኃኔዓለም ካራ ኮተቤ መድኃኔዓለም እና ጻድቁ አቡነ ገሪማ ገዳም ሲያስገነቡት የነበረው ለረጅም ዓመታት በጣም ግሩምና ፍጹም ድንቅ የሆነው ህንጻ ቤተክርስቲያን የፊታችን ሚያዝያ 6 እና 27 ስለሚመረቅ ዘማሪያና ሰባኪያን እንዲሁም በጣም የእምነቱ ታላላቅና ፓትርያርኩ ባለበት ታላላቅ የእምነቱ ሊቃን በሚገኙበት የበረከቱ ተካፋይ እንድትሆኑ በ26 ትልቅ ጉባኤ አዘጋጅተናልና በ27 ምረቃ ስለሆነ እንዳትቀሩ ተብላችኋል። ወዝ ያለን የሚሊዮነሮች መንገድ ፕሮግራምን በደንብ ተከታተሉ። መስመራችን ላይ አድማጭ አለ። ሄሎ ተቋረጠ መሰለኝ። መስመሩ ተቋርጧል። አሁንም ግን መደወል ይቻላል በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ሰፋ ያሉ ነገሮችን እናነሳለን ዛሬ ከፐርሰንቱ ጋር በተገናኘ ቀደም ሲልም የመጣልን ሐሳብ አለ። በተለይ አሁን ወደ 3 ወር እየተንደረደረን ነው የምንሄደው ያለ ነው። ከዛ ደግሞ ከ3 ወር በኋላ ደግሞ የሚቀየሩ ነገሮች አሉ ባልነው መሰረት ጊዜው ሲደርስ እንደዛው እናሳውቃችሁ ነው የሚሆነው። ከዛ ከ2 ሳምንት ወይም ደግሞ ከ15 ቀን በኋላ ደግሞ የባንክ አካውንቱን ክፈቱ የምትባሉበት ጊዜ ስለሆነ ለዛም ራሳችሁን ዝግጁ እያደረጋችሁ ቆይታ አድርጉ። የሁለተኛው ዙር ሰልጣኞች እንደዚሁ ኤምአር ያላችሁ 8795 ላይ ተመዝገቡ። እናንተም ራሳችሁን እያዘጋጃችሁ ምሰሩበትን ነገርም እንደዚሁ ያመቻቻችሁ ቆይታ ብታደርጉ ነው የምንመክረው። ምክንያቱም እንዳለው 3 ሳምንት ነው የሚቀራቸው። ካሁኑ ራሳቸውን ማዘጋጀት ዝም ብለው አሁን ላይ ተቀምጠው ጀምሩ ከተባለ በኋላ ይሄንን ሳላረግ እንዲ ጎሎብኝ ነው ይሄንን ሳላረግ የሚል ነገር ተቀባይነት አይኖረውም በሚሊዮነሮች መንገድ። እውነት ነው። ምክንያት ሀብታም ለመሆን እንጂ ድሃ ለመሆን ከዚህ በኋላ አንቀበልም አንጠቀምም። ምክንያት ከዚህ በኋላ ምን ለመሆን ነው? ሀብታም ለመሆን። ከዚህ በኋላ ምክንያት ቆንጆ መኪና ለመግዛት፣ ቆንጆ ቤት ለመገንባት፣ ቆንጆ ወገንን ለመርዳት፣ ሀብታም ሆኖ ለመገኘት፣ ቆንጆ ሀገር ለመጎብኘት፣ ቆንጆ እውቀትን ለመያዝ እንጂ ድሃ ለመሆን ምክንያት ከዚህ በኋላ አንቀበልም። ነግረናቸዋል። በሬዲዮ፣ በቴሌቪዥን፣ በሶሻል ሚዲያ፣ በአካል፣ በግጥሙ፣ በመነባንቡ፣ በአዝማሪው አረ ምን ቀጡ ምን ያልነገርናችሁ አለ። ይህን ውስጣቸው ላይ ኮረጆ የሰራ ድህነትን ባካችሁን አስወግዱና ጣሉት። የሚያክል ፐርሰንት እንዴት ይተረፋል? አይበላም ወይ? አይጠጣም ወይ? ምነው ሰውየው አሜሪካ ቻይና ሆኖ ነው ወይ የሚያወራው? አገሪቱን ረሳት? ሰላም እንደሌለ ያቅም ወይ? ሲጀመርስ ደንብና ገቢዎች ንግዶችስ በየት አሰርቶ ነው? በአሁኑ ሰዓት መጀመሪያ ለእንቅስቃሴስ ሞራልስ አለ ወይ? ምን ኢኮኖሚ አለ የምትሉ ይሄ ሁሉ ምንድነው ብለናል እኛ። ጫና የለም ሳንል ግን ይሄ ሁሉ ምክንያት
ሸክ ማድረግ ይቻላል፣ ውድቅ ማድረግ ይቻላል። ይሄንን ደባልቁና አቀላቅሉና ቀመሙና ወደ ሀብት ቀይሩት። ምንም አይነት ነገር ቢመጣ ማሸነፍ ነው። ለውጥ ማለት ያ ነው። ለውጥ ማለት የማሸነፍ ውጤት ነው፣ የማሳካት ውጤት ነው እንጂ ለውጥ ማለት ወደታች ከሆነ እሱ ለውጥ ሳይሆን ለውጥ ነው የሚባለው። በየጊዜው ኑሮ ዋጋ የኑሮ ውድነት ሲጨምር፣ በየጊዜው ሰላም እጦት ሲጠፋ፣ በየጊዜው የተለያዩ ነገሮች እድሎች እየጠበቡና ጫና እየበዛ በመጣ ቁጥር የምታጎነብሱ ከሆነ ሀሳቡ ወይም የመጨረሻ ግባችን መጉበጥና መመለጥና መውደቅ ነው የሚሆነውና እንደ ሰው ግን ሙሉ ተደርገን ተፈጥረን እዚች ተባረከች ሀገር ላይ ሆነን ይህን ያክል የተሻለ ሀሳብ ከመጣና ለካ ችግራችን አጠገባችን ባለ እጃችን ላይ ባለ ቁልፍ የምንከፍተው ሆኖ ከተገኘ ሰው ለምንድን ነው ሀሳቡን የማንቀበለው? ምንም አይነት ፐርሰንት የተቀመጠው ሙሉ በሙሉ በሚሊዮነሮች መንገድ ለ9 ዓመት ተጠንቶ በተግባር ተሞክሮ በ1500 ብር ወደ ሚሊዮነር የመጣ ሀብት ታይቶ ከዛ ወደ 8 ሰዎች ሚሊዮነር ሆነውበት በደንብ ቸክ ተደርጎ ለማንኛውም ሰው የባህል ጨዋታ ያክል ቀላል የሆነችዋን ህግና ደንብ ብቻ ነው ያስቀመጥንላችሁ። አንድም ከባድ የሚባል ነገር የለም። አንድም ከባድ የሚባል ነገር አላስቀመጥንም። ከባዱ አሁን ያላችሁበት ህይወት ነው። ከባዱ ገንዘብ ሄዶ መገተር ነው። ከባዱ ኪስን ባዶ ማድረግ ነው። ከባድ የቤት ኪራይ መክፈል መቸገር ነው። ከባድ መሰደድ ነው። ከባድ ድህነት ነው። ከባድ ልጅ ሲታመም መታከሚያ ማጣት ነው። ከባድ ሰው ሲዘምት አንተ አጎንብሰህ መሄድ ነው። ከባድ በጥቅሉ ስራና እውቀት ገንዘብ ማጣት ነው ከባድ። ከዚህ ውጭ ምንም ከባድ የሚባል ነገር ይዘን አልመጣንም። ቀላል ነገር ይዘን መተን ከባድ ለማለት አታስቡት። ያላወቃችሁትን ነገር ደግሞ ጠይቁ። ሁሉንም ለማሳወቅ ዝግጁ ነን። ኑደም ዘወትር እሑድ በተለመደው ኤምኤስ ህንጻ 5ኛ ፎቅ ወሰን ከመገናኛ ወደ ካባዱ ሲሄዱ የሚገኘው ወሰን ሸገር ገበታ ፊት ለፊት ኤምኤስ ህንጻ 5ኛ ፎቅ ላይ መጣችሁ ዘወትር እሑድ ከቀኑ 7 ሰዓት ጀምሮ እስከ 9 ተኩል በሚስተላለፈው ፕሮግራም ላይ በአካል መጣችሁ እኮ መጠየቅ ትችላላችሁ። እጃችሁን እያወጣችሁ ያልገባችሁን መግቢያ ነፃ ነው። የሻይ ቡና መግቢያ ስልጠና አይከፈልም። ምንድነው የሚያስቸግራችሁ? ከሃይማኖት ከፖለቲካ የጸዳ ፕሮግራም ነው። ፕሮግራሙ ስለ ቢዝነስ ብቻና ብቻ ነው። ስለዚህ ሚሊዮነሮች መንገድ አድርግ ያለን ሁሉ አድርግ። አንድም ከባድ ነገር የለም። እጅ ላይ ባለ ነገር ነው። በሁለት ዓመት ሳታስበው 2 ዓመት 2 ሳምንት መስሎ ከችልላል ነገር። አሁንስ ምን ይመስላል? ሚሊዮነር መሆን ቀልድ ነው እንዴ? ምንም እኮ እስከ 80 ሚሊዮን ድረስ እኮ እስከዛ ድረስ ሀብታቸው የሚደርሱ ሰዎች አሉ። ምንም አይነት መስፈርት አልተጠየቁም። ትምህርት ደረጃ የለ፣ ሃይማኖት የለ፣ ጾታ የለ፣ አካባቢ። አንዳንድ ሰዎች ሌላ አዳዲስ ስልጠና ይዛችሁ ነው። አዳዲስ ስልጠና የለም። አዲስ ነገር አዲስ አካውንት ትከፍታለህ። መቼ ካላችሁን የዛሬ 15 ቀን ሙሉ በሙሉ አካውንት መክፈት እንጀምራለን። ከዛሬ 3 ሳምንት በኋላ ደግሞ ምዝገባ ሙሉ በሙሉ እናቆማለን ማለት ነው። አዎ ስለዚህ ሁለተኛው ዙር ተመዝጋቢዎች 8795 ላይ እማር ያላችሁ እስከ 3ኛው ሳምንት መመዝገብ ትችላላችሁ። አሁን ሰዓት እናውጅ። ከሰዓት ወጃው በኋላ ስንመለስ ደግሞ የእናንተን ሐሳብ አስተያየቶችን የምንቀበል ይሆናል። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት! አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ።
በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ ተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ እንግዲህ ነው እያደመጣችሁ የምትገኙት። 10 ሰዓት ሲል ነው የጀመረው ፕሮግራማችን። እስከ 12 ሰዓት ድረስ አብረናችሁ ቆይታ እናደርጋለን። እስከ መጨረሻው ድረስ የትም ሳትሄዱ ጆሮአችሁን እኛ ጋር አድርጋችሁ ፕሮግራሙን ተከታተሉ። መስመር ላይ አሁን አድማጭ አለን። ሄሎ ሄሎ ሄሎ። አቤት። ጤና ይስጥልን። ማንን በልኬት ነው? ሳምሶን ከዚህ አዲስ አበባ ሳሪስ። እሺ ሳምሶን፣ ምን አይነት ጥያቄ አለ? እንትን ነው ማለት የተወሰነ ገንዘብ አለ ይኖረናል እጄ ላይ እና መጀመር ፈልጌ ነበር። እናንተ ደግሞ የቢዝነስ ሀሳበኛ ጋር አለ የሚል ነገር አንስታችሁ ነበር። በመመዝገብ ብላችሁ ባለፈው ቴክስት አድርጌ ነበር። እሺ
ኤምአር ብለህ ቴክስት አድርግ ብላችሁ የሚል ሰምቼ ላኩኝ። ግን ወይ ተመዝግበሃል ምናምን የሚል ፊድባክ የለም፣ አልደረሰኝም። ኦኬ ኤምአር ብለህ ስትልክ የመጣልህ ምንም አይነት መልስ የለም? ምን ላይ ነው የላከው? ስንት ማንኛው እሺ አንድ የላክባቸውን ቁጥር ንገረኝ፣ ስህተት ካለ እንዳርመ ነው የላኩበት። ነው አታስታውሰው? 8795 ነው መላኪያው። ያ ትክክል እሱ ነው። አንዳንዶቹ 8795 ይሉና እዛው ላይ ደግሞ ኤምአር ብለው ይደርቡና አንድ ጋር ሴንድ ያደርጉታል። ይህ ከሆነ ከኮድ ውጭ ነው ያለው። 8795ን መጀመሪያ ሴቭ ያደርጉና ሜሴጅ ቤት ገብተው ኤምአር ወይም ኤምቲ ብለው ሌላ ምንም ነገር ሳይጨምሩ ሴንድ ካደረጉትና ስልክዎ ላይ 2 ብር ኮምፒውተሩ ለሶፍትዌሩ አቀናብሮ ወደ እናንተ መልእክት ለማድረስ 2 ብር ስለሚቆርጥ የአገልግሎት ሳይሆን ቀጥታ የተሞላ ካርድ ቢያንስ ከ5 ብር ያላነሰ ካለበት 2 ብር ይቆርጥና ለእናንተ ባስቸኳይ መልስ ይዞ ይመጣል። የቢዝነስ ምርጫ ሊያስመርጥ ማለት ነው። ኦኬ እዛም ላይ ያለ ይልክልኛል የቢዝነስ ምርጫ። አዎ እንደ መጀመሪያው ዘርፉን ሃይላይት ያስመርጣል። ለንግድ፣ ለማኑፋክቸሪንግ፣ ለአገልግሎት ወይስ ለእርሻ ምናምን ይልና ሃይላይቱን ያስመርጣል። እሺ ያ ማለት ተመዝግበዋል ማለት ነው ባጭሩ። ልክ ያለው መላክ ልክ ያለው አይደለም። ተመዝግበዋል ማለት የኛ ሲስተም መዝግቧቸዋል ማለት ነው። በዛን ጊዜ ሚሊዮነሮች መንገድ ሲስተም ውስጥ ራሱ ካልደረሰ አንዳንድ ጊዜ ብር ሳይኖር ሊቀር ይችላል። አንዳንዶቹ በጥቅል የሚሰራ ይመስላቸዋል። በሳፋሪኮም የሚሞክሩ አሉ። ወይም ደግሞ ትክክለኛ ኮዱን ሌላ ፊደል ይጨምሩበትና እንደዛ ከሆነ ያስቸግራል። ለማንኛውም አሁን ምግቡና እርሶ 8795ን ሴቭ ያድርጉትና ሜሴጅ ቤት ገብተው ኤምአር ብቻ ብለው 2 ፊደል ይላኩበት። ስልኩ ቀጥታ ካርድ የተሞላ ብር መኖሩን ቼክ ያድርጉ። አሁኑኑ ይስተናገዳሉ። እናመሰግናለን አድማጫችን ስለደወሉ። አሁንም ሀሳብ አስተያየት መስጠት ይቻላል። ጥያቄም ካለ እንደዚሁ መጠየቅ ይቻላል። ለመጀመሪያው ዙር ሰልጣኞች ከ100 በላይ የቢዝነስ ሀሳቦችን እንደዚሁ ሃይላይት ስንነግራቸው ነበር። የተወሰኑትን ማለት ነው ያሰባቸው አሉ። እነሱም ምናልባት ግን እንደ አንድ ሀሳብ ከሆናቸው ብለን ከ100 ብር ጀምሮ እስከ 100,000 ብር የሚሰሩ የተለያዩ የቢዝነስ ሀሳቦችን ስናጋራቸው ነበረ። እሱን የቢዝነስ ሀሳብ ምናልባት ወደ በኋላ ላይ ለሁለተኛው ዙር ሰልጣኞችም ምናስታውሳቸው ነው የሚሆነው። አሁን አድማጫችን ከጠያቁን ጥያቄ መካከል አንዱ እሱ ነው። በርጄ ላይ ያለ ነገር ግን ምን እንደምሰራ ከናንተ ቢያንስ የሆነ ነገር ካገኘው የሚል ስለሆነ ይሄንን ሀሳብ ይዛችሁ የተቀመጣችሁ በየቤቱ ልትኖሩ ስለምትችሉ የሁለተኛው ዙር ሰልጣኞች አሁንም የተመዘገባችሁ ቆይታ አድርጉ። እናንተ ጋር ያሉ የቢዝነስ ሀሳቦች ካሉ እሱን አስመዝግባችሁ በዛ መቀጠል ትችላላችሁ። እኛ ጋር ያሉትን ደግሞ እንደው ዝም ብለን እንደ ምሳሌነት ያነሳናቸው የተወሰኑትን ነው ያነሳነው እኛምና እነሱን ወደ በኋላ ላይ የምናነሳቸው ነው የሚሆነው። በጣም ጥሩ። አሁን ትልቁ ነገር ያወቁትም የማያውቁትም ምንድነው የሚሊዮነሮች መንገድ በየጊዜው ይፈጠራል። በነገራችን ላይ ምንድነው የሚልሰው ደስ ይለኛል። የሚጠይቅ ሰው 1000 ጊዜ ይጠይቅ። ፈረንጅ ምን ይላል? 10 ጊዜ ለካ አንዴ ይቆረጥ እንጂ አንዴ ለከተ 10 ጊዜ አትቆረጠው ይላል። ታበላሽዋል። መጀመሪያ ጠይቅ ነው። በደንብ ለካ ነው መጠየቅ መልካም ነው። ማንኛውም ሰው የታየውን ጥያቄ አግባብ በሆነና በተቀላጠፈ መንገድ መጠየቅ፣ ድጋሚ ላለመጠየቅ ደግሞ ቶሎ ማዳመጥ፣ የተባለውን ተግባራዊ ማድረግ የተሻለ ነገር ነው። እንግዲህ ሚሊዮነሮች መንገድ ለመመዝገብ 8795ን ሴቭ አድርጉ ብለናል። ሁሉም ሰዎች ሴቭ ካደረጉ በኋላ ሜሴጅ ቤት ይግቡና ሬዲዮ አድማጭ ከሆኑ ኤምአር ብለው፣ ቲቪ ተከታታይ ከሆኑ ኤምቲ ብለው ወይም ደግሞ ከሁለት አንዱ ማንኛውም ቢሆን ችግር የለውም ብቻ ወይ ኤምአር ወይ ኤምቲ ብለው ሌላ ምንም አይጠቀሙ። ስም አይላኩ፣ የሆነ ነገር አይላኩ እንጂ እንደመጀመሪያ ከዛ እሱን ሲልኩት ቀጥታ ወደኛ ይመጣል። ሜሴጅ ብቻ ነው። ምን ብለናል እኛ? ቢያንስ ከ5 ብር በላይ ስልካቸው ላይ ካርድ ይኖር 2 ብር ስለሚቆርጥ ወደ እናንተ መመዝገባቸውን ለማረጋገጥ ምርጫ ይዘው ለመምጣት 2 ብር ይቆርጥባቸዋል እና ሳፋሪኮም ያልሆነ የኢትዮ ቴሌኮም ሲም ከ5 ብርና ከዛ ያላነሰ ቢያንስ ይኖረው 2 ብር ይቆርጣል ብለን አሳውቀናል። ስትመዘገቡና በየሳምንት አቴንዳንስ ስትሞሉ። ነገር ግን 8795 ላይ ገብታችሁ
ሌላ ድርጅት ወምጭንበት ከሆነ ወደኛ አይደርስም መልሱ ከኮድ ውጪ ነው 8795 ላይ ልክ እሱን ሴንድ ሳታርጉ የሚሴጁን ሳትልኩት ሌላ ነገር አትጨምሩበት 8795 መጀመሪያ እንደመደወል ይስብሎ ከዛ ሴቭ ማድረግ ነው ከዛ ሜሴጅ ቤት ገብቶ አሁን ኤምቲ ወይም ኤምአር የምትለዋን ከሁለት አንዷን ቃል ብቻ መላክ ነው እሱ ከመጣላችሁ በኋላ በየሳምንቱ ኤአር ያላችሁ አቴንዳንስ መሙላትን አትርሱ አሁንም በዛን ጊዜ አቴንዳንስ ለመሙላት ኤአር ወይም ኤምአር ለማለት 8795 10 ጊዜ መጻፍ አያስፈልገውም እዛ ሜሴጅ ቤት መግባት ብቻ ነው አለቀ እዛ ሜሴጅ ቤት መግባት ብቻ እንጂ 8795 በየቀን አይጻፍም አንዴ ከተጻፈ በቂ ነው ከዛ እዛ ሜሴጅ ቤት ገብቶ በየሳምንቱ ኤአር ወይም ኤቲ የሚል መልእክት መላክ ነው እሱ ማለት ስልጣናውን ተከታትላችኋል ማለት ነው ሚሊዮነሮች መንገድ እንግዲህ መመዝገባቸው ያስፈልገው ስንት ሰው እንደተመዘገበ አቴንዳንስ መሙላታቸው ያስፈልገው ስንት ሰው እየሰለጠነ እንደሆነ ለማወቅ ነው ኮድ ደግሞ ኢንፎርሜሽን ላኩ የምትባሉት ምን አይነት ሰው ምን አይነት እድሜ ምን አይነት ጾታ ምን አይነት ቢዝነስና በስንት ጀመረ የሚባለውን ክትትል ለማድረግና ለማገዝ እንዲመች ኮድ የምትሰጡት ለዚህ ሁሉ መለያ ነው ኮድ ከተሰጣችሁ በኋላ በኮዳችሁ የግብይት ትስስር የማይክሮ ማስታወቂያ በነፃ እንድንሰራላችሁ የግብይት ትስስር እንዲፈጠርላችሁ ፒያዝ ዴሊቨሪ አገልግሎትን እንድትጠቀሙ ከዛ በዘለለ አካውንት ስትከፍቱ ልዩ ሞባይል ባንኪንግ አገልግሎት እንድታገኙ በዛ ባንክ እስከ 2 አመት ስትቀጥሉ በ20 በየ3 ወር 20 አዳዲስ ተመዝጋቢዎች ጋር የግብይት ትስስር ደንበኞች እንዲሰጣችሁ ካፒታላችሁ ምሳሌ 100,000 ቢሆን የ50,000 ቼክ የመገልገል መብትና ያለመከዳት ትልቅ ረቂቅ የሆነ ሲስተም ውስጥ ገብታችሁ ካፒታላችሁ 1 ሚሊዮን ሲደርስ በ500,000 ደግሞ በቼክ የመጠቀምና ያለ የሌላችሁን ባላንስ ነገር ግን ቼኩ እንደ ገንዘብ አሁን ውጭ ላይ እንደሚደረገው እንደ ደረቅ ቼክ ሳይሆን ሃይ ጋራንቲ ኖሮት በሚሊዮነሮች መንገድ ትልቅ አስተባባሪነት በሚሊዮን የሚቆጠሩ ሰዎች ተሳስረውና እዛ ውስጥ ልክ መስመር ውስጥ ገብተው ሁሉም ቢዝነስ ፕላን አዘጋጅተው የማይከስሩ ነጋዴዎችና አምራችና አርሶ አደሮች እንዲሁም ደግሞ መልሶ ማገልገል ጥቅም የሚሰጡ ሰዎችን በአንድ በማተሳሰር የአምራች የተጠቃሚ የነጋዴ የአቅራቢ ያጠቃላይ የንግድ እንቅስቃሴውን ለማሟሟቅና የካፒታል እጥረት የእውቀት እጥረት እንደዚሁም ደግሞ የጊዜ አጠቃቀም ችግርን የደንበኛ ችግርን በቀላሉ ለመቅረፍ የተዘጋጀ 7 አይነት ጥቅሞችን ያዘለና ዘመናዊ ሞላ ዓለምን አጥንቶ ወደ ሀገራችን ሰብሰብ ብሎ የመጣ እንቁ የአንደኛው ክፍለ ዘመን የኢትዮጵያ ትንሣኤ ያለውን ፕሮግራም ነው ያለምንም ማጋነን ወደ እናንተ የምናስተላልፈው እንግዲህ 62 ሀገር ላይ በሪሰርች ደረጃ 12 ሀገር ላይ በአካል ከተጠና በኋላ ብዙ ገንዘብ መድበንለት እንደገና በትንሽ ካፒታል የራሳችንን በላይ አትክልትና አስቤዛ የሚባለውን አቋቁመን ወደ 5 ግዙፍ የንግድ ማዕከል ካደረስን በኋላ እንደገና ወደ 8 የሚሆኑ ሰዎችን የራሳቸው ድርጅት እንዲገነቡ ከተደረገ በኋላ አሁን በየወር 600,000 መድበን ደግሞ እናንተን ለማሰልጠን በመላው ኢትዮጵያ የቴሌቪዥንና የሬዲዮ አየር ሰዓት ተገዝቶ እንዲሁም ደግሞ ለፕሮዳክሽን ለማሰራጫ ስቱዲዮ ተገንብቶ ለእናንተ በአካልም በሬዲዮም በቴሌቪዥንም በሶሻል ሚዲያም በሁሉም እንዲሁ በኤስኤምኤስ ከኢትዮ ቴሌኮም ጋር ፓርትነር ሆነን 8795 ሶፍትዌር አበልጽገን ይሄ በእናንተ ልዩ ለእናንተ መገልገያ እንዲሆን ይሄን ሁሉ አስተካክለንላችኋል ባጭሩ የሚሊዮነሮች መንገድ እጃችሁ ላይ ባለው ጊዜና ገንዘብ ትንሽ ቢዝነስ ጀምራችሁ በእኛ ማበረታታትና አቅጣጫ በመስጠት ቦነሳችሁን እንዴት ማትረፍና እንዴት ላይ መልሶ ኢንቨስት ማድረግ እንዴት መበረታታት ሞራል ማግኘት አቅጣጫ የሚባለውን ነገር ተስተካክሎላችሁ የተሻለ ደረጃ ላይ እንድትደርሱ የሚያደርግ ነው ምንም በሚሊዮነሮች መንገድ በ2 አመት ውስጥ በሚሊዮን የሚቆጠሩ ገንዘቦችን በአገራችሁ ኢትዮጵያ ውስጥ እጃችሁ ላይ ባለ ገንዘብ ብቻ ጀምራችሁ ማካበት ይቻላል ለዚህ ነው የባህል ጨዋታ ያክል ቀላል ነው ያለው ማለት ነው እውነት ነው ነገሮችንም ስናያቸው እንደዛ ናቸው የጀመሩ የመጀመሪያው ዙር ሰልጣኞችን ስናያቸው እኛ ያለውን ነገር በመተግበራቸው ሚሊዮነር መሆንን እንደ ባህል ጨዋታ ስላዩት ያለውን ነገር ያስተካከሉ መቼም እስካሁን የደወሉልን አድማጮቻችን ማሳካት ብቻ ሳይሆን ከዛም በላይ ያደረሱ አድማጮች ናቸው እነዚህን ስንመለከት በጣም ደስ ይላል ለሌሎቹም ለሁለተኛው ዙር ሰልጣኞችም
ሰልጣኞችም ደግሞ እንደሚቻል ማሳያ ናቸው። ሞራልም ነው የሚሆናቸው። ከሰራን ከጣርን የማይቻል ነገር እንደሌለ ማሳካት የማንችለው ነገር እንደሌለ ማሳያ ናቸው። ምክንያቱም ያሳኩ ሰዎች እኮ ምናልባት ያልተደላደለ ነገር ውስጥ ሆነው ነው እየሰሩ ከቋሚ ስራቸው ውጪ ደግሞ በፓርት ታይም ስራ ማታ እየሄዱ 12 ሰዓት እየገቡ እየሰሩ ያሳኩ ብዙ ደዋዮች ነበሩን፣ ሰልጣኞች አሉንና እነሱን እየተመለከትን አሁንም ሁለተኛው ዙር ሰልጣኞች ከመጀመሪያው ዙር ሰልጣኞች በደም ትምህርት መውሰድ አለባቸው እየቀሩ ስላሉ ብዬ ነው መጀመሪያ ሰዎችን ሳናይ ነገሩን ሳናጣራ አንጀምርም ብለው እስካሁን ቢዝነሱን ያልጀመሩ እንዳሉ እናውቃለን። ደውለውም እንደዛ ሐሳብ የሰጡን ስላሉ አሁን ደግሞ ላለመጀመር ምንም አይነት ምክንያት የላቸውም። ምክንያቱም እየደወሉ ራሳቸው ምን ያህል ደረጃ ላይ እንደደረሱ በምን አይነት ሁኔታ ውስጥ እዚህ እንዳሉ በደንብ እየነገሩን ነው የሚገኙት። የሚጠበቅባቸው እኛ ምንላቸውን ነገሮች ብቻ ማድረግ ነው። ትንሽ እንኳን እኛ ካለው ነገር ትንሽ ዘነፍ የሚሉ ከሆነ ነገሩ ሊከብዳቸው ይችላል። ቢዝነስ ፕላን ያስፈልገው በዛ መሰረት እንዲኬድ ነው። እኛም ቢዝነስ ፕላን ይዘን የመጣ ነው በዛ ምክንያት ስለሆነ የምታተርፉትም ነገር ካለ ድጋሚ ጨምራችሁ ለሁለተኛው ለሶስተኛው ዙር እዛ ላይ ማዋል አይደለም ከፐርሰንቱ በላይ ያለውን ብራችሁን ማስቀመጥ ይመከራል። ስለዚህ ወይ ደግሞ ለምታውሏቸው ነገሮች ማዋል ማስቀመጥ እንኳን እንትን የሚላችሁ ከሆነ ነገር ግን ለቀጣይ ወር የምታደርጉት ያተረፋችሁትን ምክንያቱም በፐርሰንቱ ብቻ አስልታችሁ ያንን ነገር ብቻ ነው ለቀጣይ ወር የምታደርጉት። ይሄንን ሁላችሁም የቢዝነስ ሰልጣኞች ማሰብ መቻል አለባችሁ። ከ3 ወር በኋላ የሚቀየሩ ነገሮች ይኖራሉ። የፐርሰንት እንትኑም የሚቀየርበት ሁኔታ አለ። ነገር ግን ሶስተኛው ወር ላይ ግን በዚሁ ነው የምንቀጥለው። ስለዚህ ወደ ሶስተኛው ወርም እየተጠጋን እየተንደረደርን ስለምንገኝ በደንብ ጀገን ብላችሁ ሶስተኛው ወር ላይ ደግሞ በደንብ ማሰብ ከዛ ደግሞ ከመጀመሪያው ወር ላይ እኮ ሁለተኛው ሶስተኛው እያለ ሲመጣ ሁሉንም ነገር እያዩት ነው የሚመጡት ብዬ አስባለሁ። ቀደም ሲልም በላይ ስታነሳው ነበረ። አሁን ሁለተኛው ዙር የሚጀምሩ ሰዎች የመጀመሪያው ላይ ጀምረው ከነበረ ሁለተኛው ላይ የሚከብዳቸው ነገር አይኖርም። ምክንያቱም ያለውን ነገር አይተዋል። ወደ ኋላ የቀሩበትን ነገር በደንብ አስተውለውታል። ስለዚህ የሚከብዳቸው ነገር አይኖርም። ከአንደኛው ወር ሁለተኛው ወር እየተሻሉ ከሁለተኛው ወር ሶስተኛው ወር እያሉ 2 አመት ድረስ ሚሊዮን ብሮችን እያጠራቀሙ ሚሊዮነር ነው የሚሆኑበት የሚያተርፉበት ነገር ነው። በነገራችን ላይ እንትኑ የሶስተኛ ዙር ምዝገባ በጣም ሩቅ ነው። ትልቁ ነገር አሁን የሁለተኛ ዙር ምዝገባ የመጀመሪያው ዙር ቴስት ሙከራ ነው። የሁለተኛው ዙር ግን ሰፋ ያለ አካባቢንና ሰፋ ያለ ሰዎችን በልዩ ሁኔታ ይዞ ነው መንቀሳቀስ የሚፈልገው። ሶስተኛው ዙር ግን በጣም ስለሚርቅ ከዚህ 2 ሳምንት በኋላ ምዝገባ የሚባል ነገር ማለት 3 ሳምንት በኋላ ለ3 ሳምንት ድረስ አጠቃላይ ለመመዝገብ 8795 መጫን እና ሴቭ ማድረግ ነው። 8795ን ሴቭ ካደረጋችሁት በኋላ ሜሴጅ ቤት ገብታችሁ ኤምቲ ወይም ኤምአር ብቻ በማለት ላኩት ብለናል። ስልካችሁ ላይ ካርድ ይኑር። እሱ ላይ ከተመዘገባችሁ በየሳምንት ምሳሌ ተመዝግበው አቴንዳንስ የማይሞሉ አሉ። በየሳምንት ስልጠናውን ማረጋገጫ አቴንዳንስ የማትሞሉ ከሆነ በኋላ ላይ እጥፍ ስለምናስሞላችሁ ኮድ በምንሰጥ የግብይት ትስስር በምንሰጥ አካውንት በምናስከፍትና የተለየ እድሉ ወደ እናንተ እየሰፋ በመጣ ሰዓት በየ3 ወሩ 20 ሺህ የአገልግሎታችሁን ተጠቃሚ ደንበኞች የምናቀላቅልላችሁ ጊዜ ዛ ግብይት ትስስር ውስጥ በቀላሉ በነገራችን ላይ ሲጀመር ነው ብለናችኋል። ሁሉም ነገር ሲጀመር ብጥብጥ ነው፣ ሲጠራ ግን ጣፋጭ ነው አይደለ? ሲጠራ ጣፋጭ ነው፣ ሲጀመር ግን ብጥብጥ ነው። ስለዚህ እዚህ ብጥብጡ ላይና አስቸጋሪው ሰዓት ላይ ግራ እንደተጋባችሁ አይደለም የምትቀጥሉት ነገሮች ሁሉ ግልጽ ብለውላችሁ ሚሊዮነር መሆንን የባህል ጨዋታ ያክል ቀላል አድርጋችሁት ሶማ በምትሮጡበት ሰዓት ያንን እድል ለማግኘት ያልተመዘገባችሁ በፍጥነት ተመዝገቡ። ለመመዝገብ ምንም የሚያስፈልገው ነገር የለም። ስትመዘገቡ 2 ብር የሚቆርጥባችሁ ብቻ ነው። እሱም ደግሞ ወደ እናንተ መልእክት ለማድረስ ራሱ ሶፍትዌሩ ብዙ ተመዝግበሃል አልተመዘገብክም ምን አይነት ዘርፍ ነው የምትመርጠው የሚል ሰርቪሰር ነው ያንንም የሚያስከፍላችሁ ሌላ ነገር አይደለም። ከዛ በዘለለ በየሳምንቱም አቴንዳንስ ስትሞሉ መሰልጠናችሁን ለማረጋገጥ ስትሞሉ 2 ብር ስለሚቆርጥባችሁ
እሱንም በትክክል ወቁት። እሱና ማትሞሉ ግን መሰልጠን አለመሰልጠናችሁ ስለማይለይ እኛ ደግሞ የግብይት ትስስር የምንፈጥረው ወይም ደግሞ ኮድ የምንሰጠው ወይም ደግሞ ቼክ እንዲታተምለትና በዛ ቼክ ባላንስ ሳይኖረው እንዴት መገበያየት እንዳለበት ኃላፊነት የምንወስድለት ደግሞ ሲሰለጥን ለቆየ ስለሆነ መሰልጠናቸውን የምናውቀው በየሳምንት አቴንዳንስ ስትሞሉ ነው። አቴንዳንስ ማለት በየሳምንቱ ምናልባት ቅዳሜን ብቻ ተጠብቁ። በማንኛውም ቀንና ሰዓት በሳምንት አንድ ቀን 8795 ብላችሁ ሴቭ አድርጋችሁ ሜሴጅ ላይ ገብታችሁ ኤምአር ብላችሁ ወይም ኤምቲ ብላችሁ እኮ በቃ ሴንድ ማድረግ አያስቸግርም። እሱ እያስቸገረ ሲስተሙ ምንም ብትሉት እንዲህ ካላችሁና ግልጽ ካልሆነላችሁ በ0910 80 80 19 ላይ እየላካችሁ 0910 80 80 19 ላይ ቴሌግራም ወይም ሜሴጅ ላይ ሳትደውሉ ማለት ነው ምን ትላላችሁ? በዚህ ስልክ በመዘገብም መልስ ሊመጣልኝ አልቻለም፣ አቴንዳንስ ስሞላም እየተቸገርኩ ነው ብላችሁ ሜሴጅ አድርጉ። ማን ነው በ0910 80 80 19 ላይ የቱን ቢካላችሁ ማለት ነው 8795 እንዲህ ካላችሁ ወይ ለመመዝገብ ወይ አቴንዳንስ ለመሙላት በየሳምንት ካስቸገራችሁ ሁላችሁም ስልካችሁን አውጣችሁ በ0910 80 80 19 ስልክ ላይ ሜሴጅ ብቻ አድርጉ ወይ ቴሌግራም ላይ ወይ በሜሴጅ ገብታችሁ በዚህ ስልክ ስመዘገብ አስቸገረኝ፣ አቴንዳንስ ማይሞላ መልስም አይሰጠኝምና እያላችሁ ጠይቁ። ምላሽ ወደዛ ይመጣላችኋል። ሁሉንም መረጃና ስልጠና ለማግኘት ግን በላይ ሚዲያ ብላችሁ ሙሉውን በዩቲዩባችን አጫጭር ስልጠና በየቀን ለማግኘት ቴሌግራማችን ላይ አጫጭር መረጃዎችንም ለማግኘት ቲክቶክ ላይ ሊንክድኢን እና ፌስቡክም ላይ እንለቃለን። በቀን ከ3 ጊዜ ያላነሱ መረጃዎች ይለቀቃሉ። ከእናንተ የሚጠበቀው ንቅት ብሎ መማር የተባላችሁትን መተግበር ብቻ ነው። ዋናውና ትልቁ ነገር እንግዲህ ከዛሬ 15 ቀን ከዛሬ 22 ቀን ማለት ነው 3 ሳምንት ከዛ ቀን በኋላ ምዝገባ የሚባል የለንም። 3ኛው ዙር ምዝገባ እጅግ ከግማሽ ዓመት ያላነሰ ሊቆይ ይችላል። ሁላችሁም ወደ 8795 ሴቭ አድርጋችሁ ኤምቲ ወይም ኤምአር በማለት መዝገባችሁን ቀጥሉ። አቴንዳንስ ያልሞላችሁ በኋላ የአቴንዳንስ የማቋረጥ በእጥፍ ስለምናስሞላችሁ አቴንዳንስ እየሞላችሁ ብለናል። ከዛ በዘለለ የዛሬ 15 ቀን ግን ሁላችሁም የባንክ አካውንት እንድትከፍቱ ይነገራችኋል። እስከዛ ድረስ የባንክ አካውንት ለመክፈት የሚያስፈልገውን ዝግጅት አድርጉ። በአዲስ አበባና አንዳንድ በድሬዳዋና አዲስ አበባ አስተዳደር ላይ ያላችሁ የፋይዳ መታወቂያ ስለሚያስፈልግ በነጻ ስለሆነ የሚወጣው እስከዛ ድረስ ማውጣቱን አስቀጥሉ። ከዛ በዘለለ የሞባይል ባንኪንግ በመላው ኢትዮጵያ ውስጥ አካውንት ለሚከፍቱ የሁሉም ፖስተርኛ ላይ በመላው ማስታወቂያ ታውታላችሁ። እዛ ላይ ሞባይል ባንኪንግ አጠቃቀምን በቀላሉ እናሳያቸዋለን፣ ልምዱ ለሌላችሁ ሰዎች ማለት ነው። ትናንሽ ጠቅጠቅ ስልክ ቢሆን ሞባይል ባንኪንግ የማይሰራ ቴክኖሎጂ ያልገባበት የትም ቦታ የለም። ዋናው ነገር እችላለሁ ብሎ ማዳመጡ ብቻ ነው። ሁላችሁም ያልገባችሁ ወደ የቅርንጫፉ ባንክ እየሄዳችሁ ያስተካክሉላችኋል ማለት ነው። ሌላኛው የሞባይል ማነው የንግድ ባንኩን አካውንት ስትከፍቱ ከከተማ አስተዳደሩ ውጪ በክፍለ ሀገር ላይ በሁሉም ክልል ላላችሁ ደግሞ የሚያስፈልገው የታደሰ መታወቂያ ከወዲህ ቅድመ ዝግጁነት እንዲኖር ነው። የታደሰ መታወቂያ ነው። ምናልባት አንዳንድ የተለያየ ሰላም ችግር ያለበትና መታወቂያ ለማደስ አስቸጋሪ የሆነበት ቦታ ካለ ደግሞ እንደየአካባቢው ባንኮቹ ራሱን የቻለ የምትከፍቱበትንና ወጪ ገቢ የምታስተናግዱበትን መንገድ ያስተካክሉላችኋል። አያሳስባችሁ። እናንተ ብቻ ለመስራት ዝግጁ፣ ለመስማት ዝግጁ፣ ለመለወጥ ወደ ስራ ለመትመም ትኩረታችሁን ወደ የተሻለ ለውጥ፣ የተሻለ ኢትዮጵያ፣ የተሻለ ባለሀብት፣ የተሻለ ቱጃር ለመሆን ሀሳባችሁን በደንብ አስተካክሉት። ሰርታችሁ ተለወጡ ነው ያልነው። ሌላ ነገር አልሰበክናችሁም። አትቦዝኑ። ጊዜና ኢኮኖሚ በአግባቡ ከተገነባ ስብዕናም በአግባቡ ይገነባል። የተረጋጋ ማንነት ይፈጠራል። ሰው ሳይሆን ዕቃ እንልካለን ነው በሚሊዮነሮች መንገድ ፕሮግራማችን። እንግዲህ ነው እኛም በዱባይ እየገነባን ያለነው ግዙፍ ኢንተርናሽናል ሃይፐር ማርኬት የኢትዮጵያን ኦርጋኒክ የሆኑ ምርቶችን ለመላው ዓለምና ለመካከለኛው ምስራቅ ለማከፋፈል እንዲመችና በሚሊዮነሮች መንገድ የምናሰለጥናቸውን ከከተማ እስከ ገጠር ከመነገድ እስከ ማምረት ያሉትን እነሱን ምርት እየተቀበልን በቀላሉ ለተለያዩ ሀገሮች ለማሰራጨት ኤክስፖርት እንዲበረታታ ሁሉም ሮጦ አስመጪ ነው። ዶላር ከየት ይምጣ? ስለዚህ ለምን ላኪ አንፈጥርም ስንል ሰው መላክ ጀመርን። ሰው መላክ ጽዩፍ ነው። ሰው መላክ ሳይሆን ዕቃ መላክ እንልመድ ነው። ከገጠር እስከ ከተማ የማምረት ዘዴንና የካፒታል ኢንቨስትመንት፣ የሪሳይክል ኢንቨስትመንት፣ የታይም ኢንቨስትመንት በደንብ የተለየ ራሱ ረቂቅ ነገር ይዞ መጥቷል። የሚሊዮነሮች መንገድ ሀብታም ሆነን ሀብታም እንሆን እያላችሁ ነው። ዝም ብለን ያነበብነውን ያጠናነውን የደረሰንን ነገር ሳይሆን የኖርነውን እየኖርን ያለነውን ነው የምናው። እስቲ
ግን ወደፊት የምንኖረውን እንኳን አላወራናችሁም። የኖርነውንና እየኖርን ያለነውን ነው። እስኪ ማታ ከምሽቱ 2 ሰዓት ሀገሬ ቴሌቪዥን ላይ ግቡና ጎብኙት እስኪ። የሚሊዮነሮች መንገድ፣ የበላይ አትክልትና አስቤዛ፣ ነጻነት አትክልትና አስቤዛ ማዕከል ምን አይነት ቤዝ፣ ምን አይነት ትውልድ፣ ምን አይነት ሰራተኞች፣ ምን አይነት በዓል በሬታርዶ ለምሳ ብቻ ሲሆን ያለ ከባህላዊ እስከ ዘመናዊ እንቅስቃሴው ደስ ሲል ከባለ ሀብትነት ከስኬት በኋላ ያለ ነገር የተለያዩ እምነት ተከታዮች፣ የተለያዩ ቋንቋ ተናጋሪዎች፣ የተለያየ ጾታና እድሜ ያላቸው ሰዎች በአንድነት ስራ ላይ አላማቸው እንደዛ ሆኖ በሚሊዮነሮች መንገድ የዛን ያክል ለውጥ መጥቶ ባለ ሀብቶችና ድሆች ተሰብስበው እንደዛ አይነት በዓልን ማክበር እንደዛ አይነት ደስታና ምቾትን የምናንጸባርቀው ለእናንተ ለማስኮረጅ እንጂ እኛማ በቤታችን እኮ አይተነዋል፣ ሰምተነዋል፣ ጠግበነዋል ማለት ነው። ስለዚህ እሱን በደንብ እንድትከታተሉት እንፈልጋለን። አጠቃላይ ግን በመላው ኢትዮጵያ ውስጥ የፒያዝ ዴሊቨር አገልግሎታችን ተስተካክሏል በሙሉ ከደረቅ ጭነት ከሰው ኃይል እስከ ሳይክል፣ ሞተር፣ ፒካፕ መኪናዎች እንደዚሁም ደግሞ የቤት አውቶሞቢሎችን ጨምሮ አጠቃላይ እስከ ደረቅ ከባድ መኪናዎች ከአዲስ አበባ ከተማ አስተዳደር እስከ አጠቃላይ ክፍለ ሀገር ላሉ መላ ኢትዮጵያ በሙሉ የሎኬሽንና የዝርጋታ ሲስተም በአጠቃላይ ጨርሰን በፒያዝ ዴሊቨሪ ላይ ገብታችሁ የበላይ አትክልትና አስቤዛን የሚሆኑ የሚሊዮነሮች መንገድ ሰልጣኝ ምርትና አገልግሎታቸውን በማንኛውም አካባቢ ለመግዛትም ለመሸጥም ምቹ እንዲሆን አድርገናል። ፒያዝ ዴሊቨር ብላችሁ ፒያዝ ዴሊቨርን ከፕሌይ ስቶር ላይ ግቡና አውርዱት። የሚሊዮነሮች መንገድ ሰልጣኝ ነገ 5 ሰዓት ቀደም ብላችሁ ጀምራችሁ ወሰን ኤምኤስ ህንጻ የሚገኘው ፕሮግራማችን ላይ 7 ሰዓት ስለሚጀምር የሚሊዮነሮች መንገድ ነጋዴዎችና ኮድ የተሰጣችሁ ሰልጣኞች ግን 5 ሰዓት ቀደም ብላችሁ የፒያዝ ዴሊቨሪ ሲስተም ምርትና አገልግሎታችሁ እንዴት መጫንና መሸጥና መግዛት እንዳለባችሁ እንድሰለጥኑ ከዋናው ስልጠና 7 ሰዓት ከመጀመሩ 2 ሰዓት ቀደም ብላችሁ 5 ሰዓት መምጣትም ትችላላችሁ። ፒያዝ ዴሊቨር በጣም ትልቅ እውቀትንና ትልቅ ገንዘብን በመመደብ መላ ኢትዮጵያ ሲስተሙን ዘርግቶ ጨርሷል። የሚሊዮነሮች መንገድ ሰልጣኞች ብቻ ነው ምርትና አገልግሎት የሚሸጥበት። የሚሊዮነሮች መንገድ ሰልጣኝ የሆናችሁ እስካሁን ስራ ጀምራችሁ ኮድ የወሰዳችሁ ሰዎች ምርትና አገልግሎታችሁን እዛ ላይ መጫን ይቻላል። ካሁን በፊት የሰለጠናችሁ አዳዲሶችም ነገ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ 7 ሰዓት ከሚሰጠው ስልጠና ቀደም ብላችሁ 5 ሰዓት መጣችሁ ልዩ ስልጠና መውሰድ ይቻላል። እንዳጠቃላይ ማንኛውም ሰው ግን በነፃ የሚሰጥበት የሚሊዮነሮች መንገድ በአካል ተፋጠን ያልገባንን እየጠየቅን የምንማማርበት ቀን ወሰን ከመገናኛ ወደ አፓዶ መሄጃ ላይ ይገኛል። ወሰን ሸገር ገበታ ፊት ለፊት ኤምኤስ ህንጻ 5ኛ ፎቅ ደግሞ ከቀኑ 7 ሰዓት ለሁሉም የሚሊዮነሮች መንገድ ሰልጣኞች በአካል ስልጠናውን ይሰጣል። መታችሁ እንድትታደሙ እንላለን። እስኪ የተከበሩ የክብር ስፖንሰሮቻችንን መልእክት አዳምጠን እንመለስ። አንዳንድ ቀረ ለምትሉት እና አንገብጋቢ ጥያቄ የፐርሰንቱ ጉዳይም ትንሽ የሚመለስላችሁ ስላለ ተመልሰን እንመጣለን። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ
ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ ነው ዘመኑ። ቢዝነስ ለማማከር በላይን ይጫኑ በላይን ይጫኑ ነነነይ በላይን ይጫኑ። የሚሊዮነሮች መንገድ መደመጡ እንደቀጠለ ነው። አድማጮቻችን ምናልባት ይሄንን ስልጠና መሰልጠን የምትፈልጉ አድማጮቻችን ዘወትር ቅዳሜ በኢትዮ ኤፍኤም 107.8 ከ10 ሰዓት ጀምሮ እስከ 12 ሰዓት ድረስ ሁሌም አለን። በአካል መሰልጠን የምትፈልጉ ደግሞ ወሰን ኤምኤስ ህንፃ እሁድ ከ7 ሰዓት ጀምሮ ሁሌም በአካል ስልጠናው የሚሰጥ ነው የሚሆነው። በሀገሬ ቲቪም በዛሬው ቀን ከማታ 2 ሰዓት እስከ 4 ሰዓት ድረስ ይሰጣል።
በሁሉም የሶሻል ሚዲያ ፕላትፎርሞችም አለን። ዩቲዩብ ላይ፣ ቲክቶክ ላይ፣ ቴሌግራም ላይ፣ ፌስቡክ ላይ አለን። በዚህ ሁሉ አማራጮች እኛን ማግኘት ትችላላችሁ። በእነዚህ በቲቪም በሬዲዮም ያመለጣችሁ ካላችሁ ደግሞ በዩቲዩብ ላይ የተጫኑ ስላሉ እዛ ላይም እየገባችሁ ማየት ትችላላችሁ። ወሰን ኤምኤስ ህንጻ በአካል ሄጄ በላይን አግኝቼ ሁሉንም ጥያቄዎች በአካል መረዳት ፈልጋለሁ ስለሚሊዮኖች መንገድ የምትሉ አድማጮች ካላችሁ ደግሞ ኤምኤስ ህንጻ ላይ ወሰን የሚገኘው ኤምኤስ ህንጻ እሁድ ላይ ከ7 ሰዓት ጀምሮ ሁሌ ስላለ እዛ ላይ በመገኘት ስልጠናውን መውሰድ ያልገባችሁንም እንደዚሁ መጠየቅ ትችላላችሁ። አሁንም የተለያዩ ሀሳብ አስተያየቶችን የላካችሁልን የምትገኙት እንደው ከመጡ መልእክቶች መካከል አዲስ ተመዝጋቢ ነው። ከአዲስ ለመመዝገብ አዲስ ተመዝጋቢ ሊያሟላቸው የሚገቡ ነገሮች ምንድናቸው የሚል ጥያቄ መጥቷል። ያው ቅድም ያለው አዲስ ተመዝጋቢ እኮ 8795 ላይ ብሎ ኤምአር ብሎ ከተመዘገበ በኋላ ስልጠና ማዳመጥና በየሳምንት ኤአር ወይም ኤምቲ ብሎ ብቻ ሜሴጅ መላክ ነው። ኢንፎርሜሽን ላኩ ሲባል ስም፣ ዕድሜ፣ ጾታ፣ አድራሻ፣ አካባቢና መነሻ ካፒታል መላክ ነው። አው ፕሮግራማችን ምንም የሚመርጠው ነገር የለም። ጾታ፣ ብሔር፣ ቀለም የሚባሉ ነገሮች የሉም። ስለዚህ ይህንን ስልጠና ለመሰልጠን ፍላጎት ብቻ ነው የሚያስፈልገው። ተማሪም የሚሰለጥነው ነው፣ ሰራተኛም እንደዚህ ቋሚ ስራ ያለው በትርፍ ጊዜው መስራት የሚችላቸው ነገሮች ስለሆኑ ምንም አይነት መስፈርት የለውም። ይህንን የሚሊዮነሮች መንገድ ለመከታተልም የቢዝነስ ፕላኑ አንድ አካል ለመሆንም የሚያስፈልግ የሚጠየቅ መስፈርት ስለሌለ መመዝገብና ጆሮ ሰጥቶ ማዳመጥ ብቻ ነው የሚያስፈልገው። አለቀ። ጾታ የለም። መነሻ ካፒታልም እኮ ራሱ መብቱ ነው። አይ በ100 ሺህ ነው፣ አይ በ100 ብር ነው፣ አይ በ50 ሺህ ነው፣ አይ በ10 ሺህ ነው የሚለው ስራስ አይ መኪና ማጠብ ነው፣ አይ ንግድ ነው፣ አይ ማምረት ነው፣ አይ ሱቅ ነው፣ አይ አትክልትና ፍሬ፣ አይ ጉልት ነው፣ አይ ማማከር ነው፣ አይ ሱቅ በደረቴ፣ አይ ካርድ መሸጥ ነው፣ አይ ትልቅ ገጠር ውስጥ ችግኝ እንትን ማለት ዘመናዊ መስኖ ልማት ነው፣ ዶሮ እርባታ ነው፣ እንስሳ ማርለብ ነው፣ ማራባት ነው፣ እንደዚህ ቅመም ነው፣ ጥራጥሬ ነው፣ የከብት መኖ መቀመምና ማምረት ነው። እንደዚህ ነው የማደርገው ካለ ምንም ይሁን ትልቁ ነገር እሱ ብቻ ያለ ብር ይሄ ነው፣ እድሜ ይሄን ያክል ነው፣ ጾታዬ ይሄ ነው፣ የምሰራው እዚህ አካባቢ ነው፣ መነሻ ካፒታሌ ይሄ ነው፣ እንዴት አድርጌ ነው በዚህ ባለ ሀብት ነው በሉ ነገሩ ማለት ብቻ ነው የሚጠበቅበት። አለቀ እኮ አለቀ። የትኛውም አቅጣጫ የትኛውም የኢትዮጵያ አቅጣጫ ይሁን ሴትም ሆኖ የትኛውም እድሜ ላይ ይሁን በማንኛውም ስራ በማንኛውም ገንዘብ ብቻ ስልክ ኖሮት ወደኛ መመዝገብ ይላክልን። ከዛስ ይጠይቅ። እንደዚህ ነው የማደርገው፣ እንዴት አድርጌ ነው ባላት ምሳሌ ሊስትሮ ነው የምሰራው፣ እንዴት አድርጌ ነው እኔ ከዚህ ሊስትሮ ወጥቼ ትልቅ የጫማ ፋብሪካ የሚኖረኝ ብለን እንነግረዋለን፣ እናሳየዋለን እኮ አለቀ። ሊስትሮ ይቀርና ታሪኩ የጫማ ኢንዱስትሪ ባለቤት ሆኖ ቁጭ ማለት ነው። አይ እኔ እኮ ገጠር ነው የምኖረው፣ በጎች እኮ ነው የምጠብቀው ማረበው፣ እንዴት አድርጌ ነው እነኛ አሁን 5 በግ ነው ያለኝ 1 ሚሊዮን በግ እንዲሆን ብፈልግ እንዴት አድርጌ ነው እንነግረዋለን። እርሻን ማርሰው ለፋለው ደክማለው ከምበለው አያልፍም፣ እንደው ለምበለውም ቆጥቤ ነው ደሃ ገበሬ ነኝ ቢለን እንዴት ቱጃር ኢንቨስተር እንዴት መሆን እንደሚችል እናሳየዋለን። እኛ ከሱ የሚጠበቅበት መጠየቅና የተባለው ማድረግ ነው። እኛ ደግሞ የሚጠበቅብን ማሳየት ነው። ሁሉን አጥንተን አብቅቶ ሀብትና ስብዕና እንዴት በቀላሉ እንደሚገነባ አቻችን ላይ ካደረግን በኋላ ነው የማያልቀውን ተዝቆ የማያልቀውን እውቀት። ብር ቢሆን በአንድ ያልቃል፣ ጉልበት ቢሆን በአንድ ጊዜ ያልቃል፣ እንኳን አይደለም እድሜም ከቆይታ በኋላ ያልቃል። እውቀት ግን አያልቅም። 100% ምንም አይነት ነገር ሳይሸራረፍለት የተረጋገጠ ከከተማ እስከ ገጠር ድረስ ሁሉንም ሊለውጥ የሚችል ትልቅ እውቀት ስለሆነ ይዘንላቸው የመጣ ነው። ስለዚህ እነሱ እኔ እኮ አልተማርኩም፣ እኔ እኮ ገጠር ነኝ፣ እኔ እኮ ከተማ ነኝ፣ እኔ እኮ ሕፃን ነኝ፣ እኔ እኮ አዛውንት ነኝ፣ ከዚህ በኋላ እኔ እኮ ጠቅጣቋ ስልክ ነው ያለች ተች ስማርት ስልክ እንኳን የለኝም፣ እኔ እኮ መነሻ ካፒታል፣ እኔ እኮ ትምህርት፣ እኔ እኮ ግን የለኝም፣ እኔ እኮ ሴት ነኝ፣ እኔ እኮ የሚባል ነገር የለም ብለናል። የለም ከከተማ እስከ ገጠር ከ100 ብር እስከ 100 ሺህ ብር
ወጣት ህጻናት እስከ አዛውንት ድረስ በዚህ ፕሮግራም ላይ ተሳትፎ ሁሉም መልቲ ሚሊዮነር መሆን ይችላል። ምንም የባህል ጨዋታ ነው። ትልቁ ነገር የተባለውን ይስማ፣ የታዘዘውን ያድርግ። ሃይማኖቱን፣ ባህሉን፣ እምነቱን፣ ቋንቋውን የሚነካበት አካል የለም። ይሄ ቢዝነስና ቢዝነስ ብቻ ነው። እኛ የምንነካው ሱስ ካለበት ከሱሱ ጋር እንዋጋበታለን፣ ሱሱን እናስተዋለን። ሰነፍ ከሆነ ስንፍናውን እንጨቃጨቃለን፣ እናስተዋለን። ጊዜውን በአግባቡ የማይጠቀም ከሆነ ጊዜውን በአግባቡ ያገኛትን ትርፍ እንዴት ይሄ ማህበራዊ ህይወት አጠቃቀሙ ዝም ብሎ ልቅና ስድ የሆነ መጠን የሌለው ከሆነ እሱን ሼፕ እናደርግለታለን። ፍሬም ውስጥ አስገብተን ይሄን ተው ይሄን ያዝ እንለዋለን። ግድ ነው። ይሄንን ተው ይሄንን ያዝ የማንለው ሀገሩንና እምነትና ባህሉን ብቻ ነው ማንጋፋው። ሌላ ጎጂ የተባሉ ነገሮችን በሙሉ እንዲተው እንነግረዋለን። እሱን መተው አለበት። ስለዚህ የሱ ቤተሰቦችና ታላላቆች ብዙ ገንዘብ አውጥተው ወደ ውጭ ሲሰደዱ እሱ ደግሞ በትንሽ እየበጣሽ ገንዘብ ግን በገዘፈ ሀሳብ እና ተግባር ወደ ሚሊዮነሮች መንገድ እንቅስቃሴ ቢገባ በ2 ዓመት ድህነትን ታሪክ አድርጎ ተወልዶ ባደገባት ሀገር ላይ መልቲ ሚሊዮነር ሆኖ ውጭ ያሉትን አመጥቶ የተማረውንም ያልተማረውንም አካል እሱ ድርጅት ውስጥ ማቅጠር ወይም ማሰልጠን የሚያስችል የሚሊዮነሮች መንገድ እንደ አሸን በየቦታው ተከፍቶ ትውልድ ሲሰለጥን ሲማር ስብዕናና ኢኮኖሚ ተገንብቶ ኢትዮጵያ ያለምን ትኩረት ስባ ማየት ነው የምንፈልገው። ስለዚህ የሰው አይነት አንመርጥም፣ መስፈርት የለም። ተማረ አልተማረ፣ ከየት መጣ ሆነ፣ ምን አይነት ስልክ ያዘ፣ የት ነው እድሜው፣ ስንት ነው ካፒታሉ የለም ማለት ነው። በእውነቱ እኮ አንዳንድ ጊዜ ለማመንም እኮ ትንሽ ይከብዳል። ይሄ ለማመንም ማለት ነው ትንሽ ይከብዳል። የሚሊዮነሮች መንገድ መስፈርት ምንድነው ሲባል ሰው ምንም፣ እሺ ውጤቱ ሲባል ባለሀብትና ጂኒየስ ዜጋ መሆን፣ ሰብአዊነቱን እየገነባ በማስተዋል የተካነ ስነ ምግባር በደንብ የታነጸ አመለካከቱ በሚገርም ሁኔታ የተሻሻለ ኢኮኖሚው በሚገርም ሁኔታ በፍጥነት ተገንብቶ የገዘፈ ከችግር ከቴረር ከስቃይ ከስደት ከመራበሽ ከተስፋ መቁረጥ ከመጉላላት ነፃ የሆነ ጤናማ ጥሩ አመለካከት ያለው ባለሀብት ለዛው መስጠት የሚችልበት እሱን እኮ ነው ማፍራተኛ የምንችለው። እኛ እያፈራን ያለነው እኮ እንደዛ አይነት ነው። እያፈራን ያለነው ትውልድ ጤናማ ኢኮኖሚ፣ ጤናማ ሰብአዊነት፣ ጤናማ አመለካከት። በቃ ደግሞ ይቻላል። ሰጪኛ ነን። እነሱ ለመቀበል መስፈርቱ ቀላል ነው። ውጤቱ አስፈሪና ገራሚ ሰፊ ጥቅም የያዘ ለማመን የሚከብድ ነገር ቢሆንም እንኳን እንዴት ግን መጀመርና ማስቀጠል ያቀት በአንድ ጊዜ እኮ አይደለም። ሰው ልቀን በአንድ ጊዜ 10 ሚሊዮን ልስጥብት ይውቁ ከየት አመጣው እንዴት የገንዘብ ጤናማ ነው ወይ ምን ያስበው ነው በስተጀርባ አይልም እኮ ሰርተህ ታገኛለህ ስትይው ግን እንዴት ልሰራ እችላለሁ እንዴት ልመክራ ይቻልክ እንዴ እንካ 10 ሚሊዮን ብር ወደ አካውንታችሁ ልናስገባ ነው አካውንት ቁጥር ተናገሩ ቢባል ሁሉም ብር ብሎ ያስገባ ግን 10 ሚሊዮን ብር ሰርተህ ልታገኝ ነው አሁን በቅርብ ጊዜ ስትይው ግን እና አሰራሩን ላሳየ ስትይው አይ ታውታው ይሄ እኔ ወይም ደግሞ ተቀብለውም ደስ ብሏቸውም ቀስ እያሉ እንዴ አሁን የሚሊዮነሮችን መንገድ ማማላት ከባድ ሆነ ነው የሚወድቃል እኮ የሚወድቅ በጣም እኮ ነው የሚያስቀው በጣም ያስቃል እኮ በመቶ ሺህ ቢያቅተው እንዴት በመቶ ብር መጀመር አቃተው በቀን 24 ሰዓት 12 ሰዓት መስራት ቢያቅተው እንዴት በቀን 2 ሰዓት መስራት አቃተው እንዴት 500 ብር አጣ እንዴት ወር ሙሉ በዛች ትርፍ ሰዓትና ትርፍ ገንዘብ እንዴት እጥፍ ማትረፍ አቃተው ወር ሙሉ ቆይቶ የኛ ያክል ፐርሰንት ይተረፋል እንዴ ደግሞ ኮሜንት ለማግኘትና ፎሎወር ለመሰብሰብ ላይ ሰዎች መጡ የሚሉ አሉና አንዳንድ ሶሻል ሚዲያ ላይ በጣም የሚያስቁኝ አባይኛ ላይ የምጨመሰግናለሁ ሰዎች ስላላዩ የመጣ እየፈሰሰ ያለውን እድልን ዕውቀት ይህን መሳይ ሰው እስከ ዓለም ዳርቻ ልናጠና ሄድን እንጂ ተናግረናል በተደጋጋሚ ያገኘነው ችግሩ እዛው ሀገራችን ላይ ነው መንስኤውም መፍትሄውም ሀገራችን ላይ ነው ስለዚህ መፍትሄው እዚህ ሆኖ ከተገኘ አረ መፍትሄውን ወዲህ በሉ ይባላል እንጂ ሰው የበሰለ እንጀራና የበሰለ ጥሬ ብር ሲሰጡት ለመቀበል ሮጦ ስራ እድል ሲሰጡት ግን ለምን ችላ ይላል ስራ እድልን እኮ ማለት መታደል እኮ ነው ስራ ማለት መመረጥ መሾም መቀደስ በቃ አለ አይደለ ንጽህና ነው ስራ ውበት ነው ስራ ትርፍ ነው ስራ በቃ የተባረከ ነገር ነው ስራ ማለት ስለዚህ ሰው ስራ ጊዜና ታባከን ይሄን ያክል ትርፍ የሚያስገኝ ሐሳብ አለ ሲባል
እሺ ማንኛው ስራ ላይ ሊሰማራ አንተ የምትፈልገው ላይ ከተባለ የምትፈልገው ስራ ሊሰማርቱ እንዴት ለስራ አግዙኝ ሐሳባችሁ ሙያችሁ አካፍሉኝ የሚባለው እንጂ አይ በቃ እኔ ከሰጠኝ ገንዘብ ይስጠኝ ወይ ውጪ መሰደጃ ያሳየኝ ወይም ደግሞ እንድቀስ ይያልኩ ሞክራለሁ እንጂ ይሄ ነገር አላመንኩበትም ማለት ግን ራስን ከምንም በላይ ማጣላ ነው። በርግጥ ሰዎች ራሳቸውን ሲያጣልሉ ደግሞ ጥግ የለውም ማለትም ሰው ራሱን በገመድ ይሰቅላል። ሰው ለራሱ ወድ መርዝ ይጠጣል። ሰው ራሱን አሳልፎ በሲና በረሃና ሜዲትራኒያን ባህር ይጨምራል። በቀይ ባህር በበሳሶ በጅቡቲ ሄዶ ይጋፈጣል። ለሶስት ለአራት አልፎም ለወራት በትንሽ ጀልባ ላይ ብዙዎች ተከማይተውበት ራሱን እየሳተ ራሱ ላይ እየተጸዳዳ ብዙ ገንዘብ ተከፍሎ ሴቶች ተደፍረው ወንዶች ተደብድበው የ2-3 አመት ወይም የ1 አመት የግማሽ አመት ነፃ ጉልበት ተበዝብዘው ማንነታቸው ተገሳቅሎ ገንዘብ ለማምጣት ነገር ላይ ሰርተ በቀላል ነው መርቶናል ሲባል በደንብ ለማዳመጥ ያልተዘጋጀ ትውልድ ገና ድጋሚ መወለድ ያስፈልገዋል ማለት ነው። እንደዛ ነው ማለት ድጋሚ መወለድ ያስፈልገዋል። ስለዚህ አንዳንድ ሰዎች ለምሳሌ አቶ በላይ በ5000 ብር ቢዝነስ ተጀምሮ 4500 ብር 90% ያተርፋል አልክ። እሺ ይሁን 4500 ብር ያተረፈ ቢክር የለበትም ወጪ የለበትም ወይ በ4500 ብር መልሶ ይጨምርና በ9500 ብር የሚቀጥለው ወር ላይ ስራ ይጀምር ያልከው ብሎም ይላካል። አዎ 4500 ብር ያተርፍ ያለው ለሚበላው ለሚጠጣው ለሚንቀሳቀሰው ሌላ ነገር ችሎ ከዛ ውጪ ነው። ይሄ ከዛ ውጪ ግን 4500 ብር ያስቀምጥና ያለው 90% ትልቅ ትርፍ አይደለም ማለትም ወር ሙሉ ቆይቶ እኮ ነው አንድ ጊዜ አይደለም በትንሹ እኮ 10 ጊዜ 20 ጊዜ 30 ጊዜ አንቀሳቅሶታል ያንን ነገር። ስለዚህ በ5000 ብር የሚሰራ ስራ እኮ ሙሉ ጊዜውን አይወስድበትም። ውስን ጊዜ ይበቃዋል። ውስኑ ጊዜ ምን ያደርግበት ለሚበላው ለሚጠጣው ለሚያጠፋው ነገር ይስራበት። ከዛ ደግሞ ምን ያደርግ የሚበላውን የሚጠጣውን የሚያጠፋው ነገር በስሱ ይቆጥብ። እንዳቀሙ አንባሻ ይብላ እንዳቀሙ ድንች ይብላ። አይዝናና እሑድ ዘግቶ ለመዞር አይሞክር። ስልክ ረጅም ሰዓት ያወራ ካርድ አይሙላ ጊዜ አያባክን። ማህበራዊ ህይወት እያለ ዝም ብሎ ለቅሶ ክርስትና ሰደቃ እያለ አይዙር። ምን ያድርግ ድርጅቱ የተሻለ ደረጃ ደርሶ የማይቋረጥ ገቢ እስከሚያገኝ ድረስ ከፍ እስከሚል ድረስ ሙሉ ጊዜውን እዛ ቦታ ላይ ይስጥ። ሰዎች በ100,000 ብር ተጀምሮ እንዴት ነው 100,000 ብር ሲሆን 20.4% እንዴት ይተረፋል የሚሉ ካሉ ይተረፋል። ወር ሙሉ እኮ ነው የተቆየው። እሺ 20.4 አተረፍ ማለት 2400 ብር ነው። ሁሉንም ነው ወይ ስራ ላይ ያስገብተን የሚቀጥለው ወር ላይ በ12400 ብር ስራ ጀምሮ ስትለን ከትርፉ ላይ ከመቀነስ ካልቻለ እንዴት አድርገን የሚሏሉ። ይሄ 2400 ብር ትርፍ የመጣው መጀመሪያ ለቁሳቸው ለምናቸው ሁሉንም አድርገው ይሄ ከውጭ ቀሪ ነው ያለው እኛ። ከዛስ ይሄ ኢንቨስት የሚደረግ ነው። አለቀ። ቀላል ነገር ነው። 100% የሚተረፋል ወይ እኮ ይላሉ። በ100 ብር ስራ ጀምር ብለሽው የምራውን በ100 ብር ስራ የተጀመረ እንደው በ7 ቀን በ8 ቀን ውስጥ 100 ብር ማትረፍ አይችልም እና 200 ብር እኮ ያደርጋል። ወር ሙሉ ቆይቶ 100 ብር አትርፍ ሲባል 100% ትርፋለ ወይ 100 ብር እኮ አምጣ እኮ ነው የተባለው። ሌላ እኮ አይደለም። ከካፒታል ጋር 100 አድርግ ነው የሚቀጥለው 400 የሚቀጥለው 8 የሚቀጥለው 1600 የሚቀጥለው እያለ 838 ሚሊዮን በሁለት ዓመት ይመጣል። ነገር ግን 5%ን እንኳን ቢያሳካ 80 ሚሊዮን ይደርሳል። ያ ብር ተጎዳ ወይ? መነሻ ካፒታሉ ትልቅ ነው ወይ? በ100 ብር እኮ ስራ ለመስራት በቀን 1 ሰዓት ትበቃዋለች። ከዛ እኮ ሌላ ስራውን ሲሰራው ነው ወር ሙሉ 100 ብር አትርፌ 100 ብር ወጪ ይችላል ምግብ ይችላል ብሎ የሚጠይቅም እኮ ይኖራል። አላልንም እኛ በትርፍ ሰዓት እና በ100 ብር ስራ ጀምር ነው። ምን ካለ ብርም ከሌለውና ጊዜም ከሌለው ለሚበላው ለሚጠጣው ግን ሰፊውን ሰዓት ይስራ። ውስኑን ሰዓትና ውስኑን ገንዘብ ግን ለዚህ ታይም ኢንቨስትመንት ሲስተም ያውለው ማነው ይሄ የካፒታል ሪሳይክል ሲስተም ላይ መልሶ መጠቀም ማለት ነው። ሌላ ነገር አይደለም። ካፒታል ኢንቨስትመንት ማለት ወይም ካፒታል ሪሳይክል ማለት ምሳሌ 500,000 ብር ወይም 5,000 ብር ወይም 500 ብር ካለሽ በዛ በ500 ብር የምታተርፊውን 450 ብር መልሰሽ ከ500 ብር ጋር አድርጊና በ950 ብር የሚቀጥለው ስራ ላይ አወየው። የሚቀጥለው ላይ 200 ምናምን ሲመጣ አሁንም ትርፉ ወደ 700 ወይም 1000 ሲመጣ አሁንም ቀጥለሽ በ5,000 ብር ኢንቨስታሪ እንደዛ ሲባል በሁለት ዓመት ቱጃሪ ያደርጋል ነው ያልነው እኛ። በትርፍ ሰዓትና ወይም ደግሞ በተወሰነው ሰዓት ቀንሰው ግን ለሚበሉ ለሚጠጡ ለቤት ኪራይ ይስሩ። ነገር ግን ሰው ድሃ ከሆነ ደግሞ ቤት ኪራዩን መኖሪያውን አንድ ቦታ ንግድ ቦታን አንድ ቦታ ማድረግ የለበትም። እንግዲህ መጣ ቡና ይፈላ ማህበራዊት ማራገብ ማሽቃ
ማበጥ የለበትም። ድህነትን የሚያክል ከአንበሳ በላይ ጥርስ ያወጣን አፍጦ በር ላይ ቆመው ወዴት ነው ወጣ ገባው? ስለዚህ እዛው ቆፍጠን ብሎ ስራ ቦታ ላይ በመዋልና በማድረስ ስራ ይስራ። እኛ እኮ ህፃን ልጅ ይዘን እኮ ስንት ዓመት ሙሉ ሱቅ ውስጥ ቆይተናል። ምንም አልሆንም። ምንም ያንን ዛሬ በነፍስ ወከፍ መኪና ይዘን የምናሽከረክረው ትናንትና ሱቅ ውስጥ ተደራርበን እንደ ዕቃ እናድር ነበረ። ግድ ነው ሰዎች ማድሪያ ስራ ቦታቸው ላይ ይደሩ ይዋሉ፣ ወጪ አያብዙ ነው። የቤት ዕቃ ሶፋ ምናምን ኮተት ወንበር ይሽጥ፣ እጅ ላይ ትልቅ ስልክ ለሱ ያስፈልገውን በትንሽ ስልክ ይገልገል። ዛሬ ዘመድ አንዱ ምን አለኝ፣ ኧረ ባህላችንን አታበላሽ አለኝ። ሰርቶ መለወጥ ባህል ማበላሸት ነው ወይስ ባህል ማሻሻል ነው? ገንዘብ ነው የኛ ባህል፣ ማጨስ ነው የኛ ባህል፣ መቃም ነው የኛ ባህል፣ መሳረቅ ነው መዛረፍ ነው መገዳደል ነው የኛ ባህል። ባህላችንን አታበላሽ ማለት ባህላችንን ሪፍሬሽ አድርገን ማሻመር እንጂ ማደስ እንጂ ማበላሸት አይደለም። ለገባው ደደብላል ሆነ ጭንቅላት ባህላችንን ማበላሸት አይደለም። እኛ ያለው ሰው ራሱን እስከሚችል ድረስ አልባሌ ቦታም ማህበራዊ ህይወትም አይዋል ነው። የተሻለ እድል የተሻለ የጊዜና የገንዘብ ነፃነት ሲያገኝ ግን ሁሉንም ማህበራዊ ህይወት ይዋል፣ ሁሉንም ሰው መርዳት ይችላል። የትኛውም ቦታ አሁን የፈለገው ቦታ ላይ መንቀሳቀስ ይችላል። ለሚሊዮነሮች መንገድ ሰልጣኞች ብዬ ነው እዚህ ስቱዲዮ ውስጥ ልመጣ የቻልኩት እንጂ ተከፍሎኝ አይደለም። ከፍዬ ነው እያወራ ያለሁት፣ ተከፍሎኝ እንኳን አይደለም። ስለዚህ የተሻለ ደረጃ ላይ ሲደርስ ሰው እውቀት ይሰጣል፣ ገንዘብ ይሰጣል፣ አቅም ይሰጣል፣ ሁሉም ነገር ያስተካክላል፣ ኤነርጂ ይሆናል እንጂ ምንም በሌለበት ሜዳ ሄዶ ማነቃቀስ 1000 ሰው ተገኘበት ለቅሶ ላይ 1001ኛ ሆኖ እሱ ሲራብ መዋል ማለት ለሱ ተገቢ አይደለም። ለሞተው ላልቃሹም ሌላ ለቅሶ መፍጠር ነው ነው ማለት ነው። ስለዚህ ሰዎች ልክ ይኖራቸው ነው፣ ቅድሚያ የሚሰጡትን ነገር ይወቁ። ሆስፒታል ስንሄድ ድንገተኛ ቅድሚያ ይሰጣል። የአደጋ ጊዜ መግቢያ የሚባል ነገር አለ አይደል? ለአደጋ ጊዜ መግቢያ ለምንድን ነው ለብቻው ተደረገ? ድንገተኛ ክፍል ለምን ለብቻው ተደረገ? ሰውየው ከፍተኛ ደም እየፈሰሰው ነው ወይም ደግሞ መተንፈስ አቅቶታል። ስለዚህ ማድረግ አይችልም። ምን ይደረግ? ዛሬውኑ ወንበርም መቀመጥም ካርድም ምንም ከመደረጉ በፊት ቅድሚያ ኢመርጀንሲ ክፍል ይገባና ደሙ እንዲረጋ ወይም ደግሞ መተንፈስ ካቃተው እንዲተነፈስ፣ ምናልባት የተለያየ ስርዓተ ሲስተም ከቆመ ሲስተሙ እንዲንቀሳቀስና ሰውየውን ማትረፍ ስራ ነው የሚሰራው። አንዳንድ ሰው የውስጥ ቢሆንና የተሻለ ወይም ደግሞ ለውበት ማሻሻያ የመጣን ሰውስ ካርድ ቁረጥ ቀጠሮ ይሰጠዋል፣ ተራውን ይጠብቃል። አሁን እኛ ኢመርጀንሲ ክፍል ነው፣ በድንገተኛ ክፍል ገብተን ልንታከም የሚያስችል ድህነት የሚባል አደገኛ ጥርሱን አገጦ የመጣ ቆርጣሚ መንጋ ተበትነው የቤትና ጓዳችን ላይ ቅድሚያ ለማህበራዊ ህይወትና ለመሞላቀቅና ለመዝናናት አይነካብን፣ ያን ጸያፍ አታድርጉብን የሚባል ይሄ ምን አይነት ቅድስናን መጠናወት ነው የሚባለው። ስለዚህ ሰዎች ቅድሚያ የሚሰጡትን ነገር በደንብ ሊለዩ ይገባል። አሁን ለኢትዮጵያ መዝናናት አይመጥናትም። አሁን መስራት ነው የሚመጥነን እኛ። አሁን መዝናናት መጉላላት ነው ለኛ። አሁን ማህበራዊ ህይወት አይመጥነንም። አሁን ሁላችንም ልንተን የሚገባው ወደ ስራና በአስቸኳይ ያገኘነውን ትርፍ ወደ ኢንቨስትመንት ሲስተም አድርገን ኢኮኖሚያችንን በፍጥነት ማሳደግ ይጠበቅብናል፣ ባጭሩ ማለት ነው። አዎ ትልቅ ሀሳብ ነው የተነሳው። ምናልባት ስለ ፕሮግራሙም ሰፋ ያለ ማብራሪያ አግኝተዋል ብዬ አስባለሁ። አዳዲስ አድማጮችም እንደው ሰዓታችንም ወደ መገባደዱ እያመራ ስለሆነ ለሰልጣኞቻችንም እንደው በመጨረሻ የምትላቸው ነገር ካለ በላይ። ሰልጣኞቻችን እንግዲህ ይህንን ፕሮግራም በተከታታይ መቼ ነው ምንድነው ጣቢያ ብለው ለሚደረባበሩ ኢትዮጵያ 107.8 ነው ያዳመጡ ያሉት። ዘወትር ቅዳሜ ከቀኑ 7 ሰዓት ጀምሮ ዘወትር ቅዳሜ ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ይተላለፋል የሚሊዮነሮች መንገድ ፕሮግራም ማለት ነው። ከዛ ወዲያ ቀሪው የኢትዮጵያ ፕሮግራም ይተላለፋል። የኛ የሚሊዮነሮች መንገድ ግን ዘወትር ቅዳሜ ከ10 እስከ 12 ሰዓት ነው። ማታ ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ድረስ በሀገሬ ቴሌቪዥን ዘወትር ዛሬ ማለ ይከታተሉት። ከዛ በተረፈ የሚደገምበት ቀን ሮብ ከቀኑ 9 ሰዓት እስከ 11 ሰዓት፣ ሐሙስ ከረፋዱ 3 ሰዓት እስከ ቀኑ 5 ሰዓት ይደገማል። ከዛ በዘለለ ያለፈውንም ይሁን ወደፊቱን ማንኛውንም ሁሉንም ፕሮግራም ተረጋግጦ በእጅ ስልክ ላይ ወይም በኮምፒውተር ላይ ለማዳመጥ በላይ ሚዲያ ብለው ቢገቡ የሚሊዮነሮች መንገድ ሁሉም ፕሮግራም ሲጀመር እስከ መጨረሻ በደንብ ያገኙታል። ይህ ማለት ዩቲዩብ ላይ፣ ቲክቶክ ላይ፣ ቴሌግራም፣ ፌስቡክ እና ሊንክድኢን ላይ ያለ ሁሉንም ዩቲዩብ ላይ ያገኙታል። የተወሰነውን በየቀን ደግሞ መረጃውን ቴሌግራማችን ላይ ባጫጭር ቲክቶክ ላይ ያገኙታል ማለት ነው።
ከዛ ውጪ ወደ ሚሊዮነሮች መንገድ በድጋሚ ማወራው ለመመዝገብ ኤምቲ ብለው መመዝገብ ሲፈልጉ 8795 የኢትዮ ኤፍኤም የኢትዮ ቴሌኮም አጭር ሾርት ኮድ ነው። የማለት በሳፋሪኮም አይሰራም ለማለት ነው። ወይም ደግሞ የአየር ሰዓት አይሰራም። ካርድ 5 ብርና ከዛ በላይ የኑረው 2 ብር ይቆርጣል ስትመዘገቡ። ወይም አቴንዳንስ ስትሞሉ በ8795 ሴቭ አድርጉና ኤምቲ ወይም ኤምአር በማለት ተመዝገቡ። አቴንዳንስ ለመሙላት በየሳምንቱ ኤአር ወይም ኤቲ ብቻ ብላችሁ ላኩ። 8795 ላይ ሌላ ምንም ቁጥር አትጨምሩበት። በአካል ነው መሰልጠን የምንፈልገው፣ አንተን የት እናገኛለን ለምትሉ ነገም አለ ሁልጊዜ ዘወትር እሁድ ከቀኑ 7 ሰዓት ጀምሮ ወሰን ኤምኤስ ህንጻ ላይ እዚሁ አዲስ አበባ ሸገር ገበታ ፊት ለፊት። አንዳንድ ጊዜ ሸገር ገበታ ፊት ለፊት ስንል ደግሞ ሸገር ሲቲ የሚሄድ ሰው አለና እባካችሁን ሸገር ገበታና ሸገር ሲቲ ላይ ሸገር ገበታ የሚባል አንድ ሬስቶራንት ነው ወሰን አካባቢ። እንደ ጥቆማ ነው የምንጠቅሰው እንጂ ከመገናኛ ወደ ካባዶ የሚወስደው መንገድ ላይ ወሰን ኤምኤስ ህንጻ 5ኛ ፎቅ በመምጣት ከቀኑ 7 ሰዓት ሳታረፍዱ መታችሁ ሁሉንም ፕሮግራም በአካል እየጠየቃችሁ ስልጠናውን መውሰድ ይቻላል። መስፈርቱ መግቢያ ዋጋ ነፃ ነው። ምንም የሚከፈለው ነገር የለም ማለት ነው። በሚሊዮነሮች መንገድ ፕሮግራም ላይ የሚተላለፉትን ስፖንሰሮች እንዳትረሱ። ክብር ስፖንሰሮቻችን የሚሊዮነሮች መንገድ ለማገዝ የመጡ ሁሉ እንድትገለገሉ እንፈልጋለን። ሰዓታቸው ወደ መገባደጃ ላይ ስለሄደ ሳምንት ይዘንላችሁ የምንመጣ ደግሞ ለየትና ረቀቅ ያለ ፕሮግራም ነው። ወደ አንቺ ልመልሳ። በትክክል እስካሁንም እየተመዘገቡ ቆይታ አድርገዋል ብዬ አስባለሁ። 8795 ይሰራል በደም ቴክስቱ። ስለዚህ እሱ ላይ ኤምአር ብቻ ብላችሁ በመላክ ሁለተኛው ዙር ተመዝጋቢዎች ተመዝገቡ። አንዴ ከተመዘገባችሁ በኋላ በየሳምንቱ ኤአር ያላችሁ አቴንዳንስ ብቻ መሙላት ነው የሚጠበቅባችሁ። የጥያቄና መልሱ አሁንም አለኛን ከመጀመሪያ እስከ መጨረሻ ድረስ መስማት ነው። እኛ ያወራነውን አንኳር የምትሏቸውን ነገሮች መርጣችሁ አንድ ቃል ከ1 እስከ 100 ሺህ ያለ ቁጥር አንድ ላይ አድርጋችሁ ትልካላችሁ። መልሱን ከመለሳችሁ ያው ተሸላሚ ትሆናላችሁ። 8795 ላይ ቲአር ብላችሁ ነው የምትልኩት። ነገር ግን ቲአር ብላችሁ ስትልኩ መጀመሪያ ኤምአር ብላችሁ መመዝገብ አለባችሁ። ይሄንን እንዳትረሱ፣ እንደ አንድ መስፈርት ስለሆነ ካልተመዘገባችሁ ጥያቄው አይቀበላችሁም። መልሱንም እንዳልመለሳችሁት ነው የሚቆጠረው። ስለዚህ ሁለተኛው ዙር ተመዝጋቢዎችም እስከ 3 ሳምንት ድረስ ነው ጊዜ ያለው። እስከዛ የተመዘገባችሁ ቆይታ አድርጉ። ሳምንቱም ለሚሊዮነሮች መንገድ ሰልጣኞች የምታተርፉበት እንዲሆንላችሁ ነው የምንመኘው። ይሄንን ፕሮግራም እየመራን ከናንተ ጋር አብረን ቆይታ ያደረግነው እኔ ሐመረ ፍሬውና የፕሮግራሙ ዋና አዘጋጅ በላይ ሞርዴ በጋራ በመሆን ነበር። ሄሎ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ።
በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ ባትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ ተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ